ሃይማኖት አደንዛዥ ነው ቤተክርስቲያናት ሀገርን የገደለች ምናሳድጋችሁ እሷን ስታጠፉ ነው ተባለ ስለዚህ አገር የሚያድግ ከሆነ ቤተክርስቲያን ተጥፋ ተባለ ተወሰነ በመንፈስ ቅዱስ የሚመራን ጳራቅሊጦስ እጃውቶ የመረጣቸውን አባቶች ይቻላል ወይ መገሰጽ ብዬ ነው አሁን እኮ ለሜጣም የሚበሉ ኬክ የሚበሉ ጥቂት ሰዎች ናቸው እንዴት ነው የምናየው አሁን ዳቦ ፋብሪካዎች ተፈጠሩና ሁሉ በልቶ እያደረ ነው በረንዳ ዳሪ በቀድሞ አልነበረም ቀድሞ ተፈናቃይ የሚባል አልነበረም ቀድሞ ስደተኛ የሚባል አልነበረም ቤት የሌለው ሰውም የለም እስኪ እውነት ከተነጋገረ አንድ ችግር የተቀረፈበት ጉባኤ ነው ያ ችግሩ ምንድነው አሪዮስ ይባላል ችግር ነው አሁን ኢትዮጵያ ያለችው እንዴት አይነት በሆነ ሁኔታ ነው በጣም ብዙ ብድር የተጣለበት ያ ብድርን ሶሲያ ሁሉ አንገት ቀለስ ብሎ እንደሚሄድ ሰው ቆና ታውና ገሪት የራሷን አቅም አላት አሁን እውነት ሞራን አላት ህዝብ እየመራሁ ነው ብላ ሞራን አላት ዛፍ መቁረጥን እንኳን እንደ ኃጢያት ቆጥራ ያስተማረች ቤተክርስቲያን ስለዚህ ልማት ማለት ነው ለልማት የምትሰጠው ቦታ ከደማዊና ከስጋዊ ስሜት እና ዘራዊ ከሆነ አስተሳሰብ ያልወጡ ሰዎች ለቤተክርስቲያን ወሳኝ ፈላጭ ቆራጭ ወደ መሆን ሲመጡ የሚያዩት በስጋ ነው ቤተክርስቲያን ደግሞ በስጋይን የምትታይ እንጂ በስጋይን የምትታይ አይደለች በስጋይን በነገራችን ላይ ዳቦ እንጂ ሌላ አይታይም አሁን በስጋይን ብቻ የተሽጦ መኪና ሽጦ ጉቦ ከፍሎ የሚሾም ካለ እሱ ይሁዳ ነው ማለት ወይም እንደ ሲሞን በገንዘብ ስልጣን መግዛት ይፈልጋ ነው ይሄ በጣም ስህተት ነው በሰማይ እግዚአብሔርን ያክል አምላክ የተደገፈች በመድር ደግሞ እንደናንተ አይነት ሊቃውንትና ይሄ ሁሉ ታሪክ አለኝ የምትል ቤተክርስቲያን አሁን እንዲህ እየሆንኩ ነው ያለች ስታለቃቅስ ሳይ ለምን የሚል ጥያቄ ብዙ ጊዜ ስለሚጫርብኝ ነው ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽማም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ ኪሶን ይጭነቀው ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጅ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ እንግዳዬ መምህር መዝገበ ቃል ገብረ ሕይወት ይባላሉ የወለህ ነቃ ሕይወት ጉባኤ ቤት መምህር ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ምንድናት ስላቸው ነፍሷ ናት እንዴት አሁን አንድ ሰው አለ አናየው ውስጡን ነው የምናየው የሚታየው አካል የሚንቀሳቀሰው በማይታየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ወደፊት ደግሞም ትናንት እንዴት ነበረች ብዬ ልጠይቅ ነው እኔና መምህር መዝገበ ቃል ገብረ ሕይወት ከናንተ ጋር ነን እናንተም እኛን ምሰሉ መምህር መዝገበ ቃል ገብረ ሕይወት ይሄ ምን ይላል እግረኛው እንኳን በደህና ወደ እግረኛው ሚዲያ መጡልኝ እንኳን ደህና ቆየ ደህናሉ እግዚአብሔር ይመስገን ሳይ ደስ ይላል ዛሬ በጣም በብዙ ጉዳዮች ነው መምህር ልጠይቅ ደግሞ እርሶ ሊነግሩኝ የጋበስኩት ግን አብዝቼ ከጉባኤ ቤቱ ከትምህርት ከማንበብ ብዙ ጊዜው ቀንሰው ነው ወደኔ የመጡት ለዚህ ደግሞ በጣም ክብር አለኝ በጣም ነው ማመሰግኖት በብዙ ሚዲያዎች ላይ ሐሳቦትን ከነቋንቋ ጥራቱ ሳይ እንደው አንዳንድ ማንሳት መፈልጋቸውን ጥያቄዎች ባነሳ ብዙ ይነግሩኛል ብዬ አስቸገርኩት መጡልኝ በጣም ደስ ብሎኛል ደህናሉ እግዚአብሔር ይመስገን ደህና ለዝክረ ኒቂያ ወደ አዲስ አበባ የመጣችሁበት ምክንያት እሱ ይመስለኛል ዝክረ ኒቂያ ያው የኒቂያ ጉባኤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ውሳኔ ምን ጥሎ እንዳለፈ በቤተክርስቲያን ምሁራን ብዙ ሲባል እሰማለሁ
አሁን ኒቄያን ዝክረ ኒቄያ ተብሎ የኒቄያን ጉባኤ ማስታወስ የተፈለገው ያኔው አይነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ተፈጥሮ ነው ወይ? ምንስ ወሰናችሁ እንደ ሃይማኖት መግለጫ የሚለውን እሱን አነሳለሁ። በተለየ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ያኔም ወደፊትም ያላትን ቦታ በኢትዮጵያ በታሪክ አሁንም እንደናንተ አይነት ሊቃውንት ሰብሰብ ብላችሁ ስትመክሩ ደግሞ በመሃል የቤተ ክርስቲያን የበላይ የሆኑ መነኮሳት ደግሞ ምእመናን አሉ ከታች እንዲህ ተሸክመው የያዙት እንደ ኪሩብ ነው እንደዛ አሉ። እሱን ጉዳይ ነው በብዛት የምናነሳው። ሀገር አንዳች ነገር ስትሆን በየዩኒቨርሲቲ ያሉ ፕሮፌሰሮች ምሁራን ኧረ መላምቱ ለማለት ፖለቲከኞች ሲጠሩ ሲያማክሩ የመማክርት ጉባኤ ሲጠራ አውቃለሁ። እንደ ሀገር እንደ ቤተ ክርስቲያን ደግሞ በየቦታው ያላችሁ የጉባኤ ቤት መምህራን ሊቃውንት ተሰብስባችሁ እንደ መምከር አየሁት። እኔ የተረዳሁት እንደዛ ነው። ግን ዝክረ ኒቄያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተ ክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቄያ ጉባኤ ስም ተሰይሞ የተጠራችሁት? ጥሩ ነው። ዝክረ ኒቄያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቄያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ያ ችግሩ ምንድነው? አሪዮስ ይባላል ችግሩ። ችግር ነው ስሙ። ከሱ ጋር ብዙ ችግሮችም ተቀርፈዋል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አሃት ቤተክርስቲያናትም ይሄን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቄያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቄያ ወይም የኒቄያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የመዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምእመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። ስለዚህ በየጉባኤ ቤት ያሉ ህዝቡም ጋር በቅርበት የሚገናኙ ያለውንም ችግር የሚያውቁ ስለ እምነት ስለ ሃይማኖት ትምህርትም ብዙ እድሜያቸውን ሰጥተው የደከሙ የጉባኤ ቤት መምህራን አሉ ብለው ብዙ የጉባኤ ምስክር ጉባኤ ቤቶች መምህራንን በሙሉ መሰብሰብ ይችላል ማለት ነው። ብዙ የነገረ መለኮት ምሩቃንም እንደዚህ የጉባኤ ቤት መምህራንም እንዲሰበሰቡ አድርገዋል። ስለዚህ ያ ችግር እንግዲህ መተው ያለውን ነገር ችግሮችን ቁጭ ብለው በጋራ አይተው በጋራ መፍትሄ ለመስጠት እንዲያመች ነው እንግዲህ ዝክረ ኒቄያ የተደረገው። ይሄ ነው የነበረው። ታዲያ ከመጡ በኋላ የተደረገውስ ምንድነው ከተባለ ያስፈልጋጊ የሆኑ ጉዳዮች ተብለዋል። ያው በየሚዲያው የሚታወቁ የተባሉ ነገሮች ብዙ በመግለጫ የሚታዩ ነገሮች ናቸው። የመጀመሪያው ጥሩነቱ መሰብሰቡ ነው። የመጀመሪያው ማለት ነው መሰብሰብ አስፈልጋጊ ነው። እንኳን አይደለም እንዲህ ዓለም አቀፍ የሆነች ቤተክርስቲያንን የሚመሩ ሊቃውንት ይቅርና ጥቂት 2-3 እንኳን ተሰብስበው ነው ስራ የሚሰሩት። ካልተሰበሰቡ ስራ አይሆንም። ከንብም መውሰድ ይቻላል። አሁን ንብ ስትሰበሰብ ነው ማር የምታወጣው። ከዛውጭ አንዲት ንብ ብቻዋን ዝም ብላ ልትሆን የምትችለው ማር ለነገስታቱም ለመኳንንቱም ለሁሉም የሚያስፈልግ ነው አይደል? ያንን የምታስገኘው ግን በጣም ደካማ መስላ የምትታይ ንብ ናት። ግን ብትሰበሰብ ነው ኃይሏን በአንድ ላይ ስለምትጠቀም። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሊቃውንትም ኃይላቸውን በአንድ ቢጠቀሙ ለውጥ ማምጣትና የዚህ ዘመን ችግር ማለፍ ይቻላል የሚለው ሐሳብ ነው እንግዲህ እንዲገናኙ ያደረገው። መገናኘት፣ መተዋወቅ። በእውነቱ ሊቃውንቱ በየጉባኤ ሲተዋወቁ የኖሩ ሲገናኙ የኖሩ ግን ወደ የሥራቸው ሲሰማሩ ደግሞ የተበታተኑ ስለሆኑ ያንን ወደ አንድ ማምጣት መቻል ኃይልን ወደ አንድ ቋት ማምጣት መቻል የሚለውን ሐሳብ ተደርጎ የተደረገው ማለት ነው። የጉባኤ መምህራት አሁን ላለችበት ቤተክርስቲያን ለጠቀሱት ምናልባት
እስካሁን ለመምጣቷ ቤተክርስቲያን አስተዋጽኦ አላቸው። ሊቃውንትን በማፍራት መምህራንን በአስተምሮ በማስረከብ እንጂ አሁን በሹመቱም በገንዘቡም በምኑም ቦታ የላቸውም። ደግሞም ተሰብስባችሁ እንደው አስተያየት ሰጣችሁ ከመሄድ ያለፈ ወሳኝ አይደላችሁም። ምክንያቱም ወሳኙ ሌላ ነው። በቤተ ክርስቲያን አስተዳደር መዋቅር ቅዱስ ሲኖዶስ የሚባል ብፁዓን ጳጳሳት የሚሰበሰቡበት በፓትርያርኩ የሚመራው ነው ወሳኙ። ለችግሯ እናንተ ምን ቤት ናችሁ? ችግር ሲመጣ እናንተ ልትገረፉ የተጠራችሁት ብዬ ነው የኔ መረዳት ይሄ ስለሆነ። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ለችግሯ እናንተ ምን ቤት ናችሁ? ችግር ሲመጣ እናንተ ልትገረፉ የተጠራችሁት ብዬ ነው የኔ መረዳት ይሄ ስለሆነ። ያው ችግር ሲፈጠር የችግሩ ፈጣሪው አካል ብዙ ነው። እርግጥ ክፉም ደጉም ነው የችግሩ ፈጣሪ። ችግር በአንዲት ሀገር ውስጥ ወይም በቤተክርስቲያን ሲፈጠር ደጉም ክፉም ነው የችግሩ ተጋሪ የሚሆነው። ደጉ ዝም በማለቱ፣ ክፉ ደግሞ በመናገሩ ችግር ይፈጠራል። ስለዚህ በየጉባኤ ቤት ዘግተው የሚኖሩ አባቶች በጸሎትና በትህርምት ይኖራሉ። ይህ አንድ ጥሩነት ነው፣ ደጎች ናቸው ማለት ነው። ችግሩን ወጥተው ካልተናገሩ ግን መልሶ ያው ችግሩ ፈጣሪዎች እነሱ እስከመሆን ይደርሳሉ። መልሶ ያው የሹም ሰነፍ ባይለፈልፍ አይደል? ስለዚህ አሁን የመምህራን ስራ መናገር ነው። ይሄንን ባለመናገራቸው ምክንያት ሊቃውንቱ ችግር ፈጣሪዎች ሊሆኑ ይችላሉ። ካልተናገሩ ያው ችግር መፍጠር ስለሆነ ማለት ችግሩን ለይተው ለህዝቡ ማዳረስ ካልቻሉ ሌላ ወሮ በላ ስለሚበላቸው በዚህ ምክንያት ችግር ፈጣሪዎች ሊሆኑ ይችላሉ ማለት። ስለዚህ እንዲናገሩ ለማድረግ ምን እያደረጋችሁ ነው ብሎ ለመጠየቅም መሰብሰባቸው ግድ ነበር። ሌላኛው እናንተ ምን ቤት ናችሁ የሚለው እውነት ነው። ቤተክርስቲያን በአስተዳደር የሚወስኑ አካላት አሉ፣ የሚያስተምሩ አሉ፣ የሚጸልዩ አሉ። ስለዚህ የሚጸልዩ የምንላቸው መነኮሳት ናቸው። በበረሃ በገዳም የሚናገሩ የሚያስተምሩ ሊቃውንት ናቸው። መናፍቃን ሲነሱ ተከራክረው ረድተው ሃይማኖትን መልሰው እምቢ ያለውን ደግሞ አውግዘው ከቤተክርስቲያን ለሚለየው አካል አሳልፈው ይሰጣሉ። እስከዚህ ድረስ የሊቃውንት ድርሻ አለ። ሃይማኖትን ከመጠበቅ አንፃር ቀድሞ አቀብተ እምነት አቀብተ ቤተክርስቲያን ተብሎ ይሾሙ የነበሩት ሊቃውንት ናቸው። ጳጳሳትም ሊቃውንት ነበሩ ቀድሞ። አሁንም አሉ። ጥቂቶች ናቸው ለማለት ነው። ጥቂቶች ማለት በጉባኤ ቤት ያለፉ ጥቂቶች ናቸው። ጥቂቶች አሉ እውነት ለመናገር። ከዛ በዘለለ ግን በኮታ አይነት የመሾም ስሜት ይታያል። እኒህ ችግሮች ናቸው አሁን ቤተክርስቲያንም እየፈተኑ ያሉት። በእውቀት በህይወት የሚለካ አይደለም ሹመቱ እየሆነ ያለው እና ያ ከመሆኑ የተነሳ ብዙ ውዥንብሮች ይመጣሉ። ከደማዊና ከስጋዊ ስሜት እና ዘራዊ ከሆነው አስተሳሰብ ያልወጡ ሰዎች ለቤተክርስቲያን ወሳኝ ፈላጭ ቆራጭ ወደ መሆን ሲመጡ የሚያዩት በስጋ ነው። ቤተክርስቲያን ደግሞ በስጋ አይን የምትታይ እንጂ በስጋ አይን የምትታይ አይደለች። በስጋ አይን በነገራችን ላይ ዳቦ እንጂ ሌላ አይታይም። አሁን በስጋ አይን ብቻ የምታይ ከሆነ የምታየው ስጋ ዳቦ ነው። ከዚህ የዘለለ ሊታይ አይችልም። ይሄ ነው ምክንያቱም በዘር የሚመራ በስጋ የሚመራ ሰው ከዚህ ከደማዊነቱና ከስጋዊነቱ ፍትወት የተነሳ ብቻ ስለሚያይ መንፈሳዊን ተመስጦና የመጣችበትን የምትሄድበትን ርቀት አይመለከትም። በዚህ ምክንያት ጉዳት ውስጥ ይገባል ማለት ነው። ስለዚህ ሊቃውንቱ ከነዚህ አይነት ነፃ በሆነ ሐሳብ እንዲያስቡ ሰብሰብ ብለው ችግሮችን እንዲያዩ። አሁን እያንዳንዱ እኮ የራሱ ሰላም ነው አገር ብሎም የተቀመጠም ሊኖር ይችላል። ደግሞ ችግሩ ገብቶት ደግሞ የሚንገበገብ ይኖራል። ስለዚህ እነዚህ ሲገናኙ የዚህኛው በችግሩ ምክንያት የመንገብገቡ ሐሳብ ወደዛኛው ያስተጋባል። በዚህ ምክንያት አንድ ወደ መሆን ይመጣሉ ማለት ነው። ታዲያ ወሳኙ ሲኖዶስ ቢሆንም ሊቃውንቱ ምን ይሰራሉ ከተባለ ለሲኖዶሱ ግፊት መፍጠር የሚችሉት ሊቃውንቱ ናቸው። አንድ ከሆኑ ምን አይነት ግፊት ሊፈጥሩ ይችላሉ? ለምን ይሄ ሆነ? በእናንተ በኩል ያለው ክፍተት ይታረም፣
በእኛ በኩል ያለውም ይታረም ብሎ መገሰጽና መናገር ይቻላል። ስለዚህ ነው ከውስጥ ካሉ ሊቃውንት ጋራ በውጭ ያሉ ሊቃውንት አንድ መሆን ይችላሉ ማለት ነው። ከውስጥ ስንል በሲኖዶስ ውስጥ ያሉ ሊቃውንት አሉ፣ በውጭ ያሉ ደግሞ ሊቃውንት አሉ። እነዚህ ቢገናኙ የተሻለ ስራ ሊሰራ ይችላል ተብሎ ከመታሰብ አንጻር ነው የሊቃውንቱ መሰብሰባቸው፣ መገናኘታቸው፣ መተዋወቃቸው ጥሩ ነው። ከዛ በኋላ ደግሞ ስራው ቀስ በቀስ ደግሞ በያሉበትም ምዕመናን ላይ እኮ ስራ መስራት ቀላል አይደለም። ይሄኛውን እንኳን መወሰን አቅም ቢያቀት ምን ቢል እንኳን በያሉበት ምዕመናንን መጠበቅ ከቻሉ የሊቃውንቱ ድርሻ ይሄ ከሆነ በራሱ በጣም ትልቅ ስራ ነው፣ ማትረፍ ይቻላል እና ለዛ ነው ቅድም አሁን ቀደም ብለው ምን እያሉኝ ነበር? መወሰን ባንችልም መገሰጽ እንችላለን አሉኝ። ቅዱስ ሲኖዶስ እንዲወስን በመንፈስ ቅዱስ የሚመራን ጰራቅሊጦስ እጅ አውጥቶ የመረጣቸውን አባቶች ይቻላል ወይ መገሰጽ ብዬ ነው። እንግዲህ ሲኖዶስ የሚመራው በመንፈስ ቅዱስ ነው ይታወቃል። እያንዳንዱ ነገር ግን ደግሞ ሰው ነው። ሰው እንደመሆኑ መጠን ክፍተት የሚፈጠርበት አይጠፋም። ቤተክርስቲያንን የበላይ ጠባቂዋ ሆኖ የሚመራት ራሱ ክርስቶስ ቢሆንም የበላይ ጠባቂ ሆኖ ያስተዳድራል ብለን ባስቀመጥነው በሲኖዶሱ አማካኝነት በበላይነት ደግሞ የበለጠ አንድም ሰው ቢቀር እንኳን መንፈስ ቅዱስ አይለየውም። ለዛ ነው ብዙ ጣቶች እኮ አይጠፉም ማለት አይደለም። መንፈስ ቅዱስ ይመራል ሲባል እኮ በአንዱም ሆኖ ያሻግራል ማለት ነው እንጂ እኮ እንክርዳዶች አይኖሩም ማለት እኮ አይደለም። እንክርዳዶች እኮ ሊኖሩ ይችላሉ፣ አይታወቅም። በሐዋርያት መካከልም ይሁዳ ነበረ። ስለዚህ አሁንም መንፈስ ቅዱስ በሚመራው ጉባኤ ብለን ከምናስበው በላይ እኮ ክርስቶስ ነበር በሐዋርያት መካከል። ስለዚህ ራሱ ክርስቶስን እስከ መሸጥ የደረሰ እኮ ይሁዳ አብሮ ነበረ። ስለዚህ መንፈስ ቅዱስ ይመራል ብለን በምናስበው ሲኖዶስ ውስጥ እኮ እንክርዳዶች ይኖራሉ። ይሄ የታወቀ ነገር ነው። ሰለስቱ ምዕትም ሲሰበሰቡ እኮ ብዙዎቹ መናፍቃን ሆኖም ተገኝተዋል። ስለዚህ የነዛን መገኘት የመናፍቃኑ መገኘት ግን ክርስቶስ ከነሱ ጋር እንዳይወስን አላደረገም። ስለዚህ አሁንም በሲኖዶስ መካከል ወይም በቅዱስ ሲኖዶስ የምትመራ ቤተክርስቲያን ምንም ፈተና ቢበዛባት እንኳን ያንን ፈተና አልፈው እውነተኛይቱን ቤተክርስቲያን የሚያሻግሩ በልባቸው ውስጥ መንፈስ ቅዱስ የሚመራቸው ሊኖሩ እንደሚችሉ ግን እምነት አለን ማለት ነው። ስለዚህ ታዲያ ለነዚህ እንዴት ነው ተግሳጽ የሚሰጠው መንፈስ ቅዱስ በሚመራው ከተባለ መንፈስ ቅዱስ የሚመራው ሲባል ቅድም እንዳልኩት እንደ ግል ክፍተት ያለባቸው ደግሞ ሰዎች ሊኖሩ ስለሚችሉ የነዛንም ጥፋት ደግሞ ገልጾ በማሳየት እኮ መገሰጽ ይቻላል። ምክንያቱም ለነዛ አጋጅና ኃይል የሚሆን መንፈስ ቅዱስ እንዳለ ሆኖ ባጠገባቸው ደግሞ እንደዚሁ በአስመሳይነትና በአድርባይነት በሆዳምነት የሚኖሩ ደግሞ ሊኖሩ ይችላሉ። ስለዚህ እነዚህ በቤተክርስቲያኗ ትምህርት ሊገሰጹ ይገባል። የሚገስጹ እነማን? ሊቃውንት ናቸው። ሌላ ማን ሊገሰጽ ይችላል? ስለዚህ ነው ሃይማኖትን በተመለከተ ቤተክርስቲያን በእምነትና በምስጢራት የሚለካ አንድነት እንጂ በምድራዊ በሆነ ሐሳብ ብቻ ወይም ደግሞ በአስተዳደር ብቻ የምትለካ አይደለችም። ይህ ከመሆኑ የተነሳ ላዕላዊ ሐሳቧን የሚያደናቅፍ ከመጣ የሚገስጹ መምህራን ናቸው፣ የግድ ነው ማለት ነው። ስለዚህ መንፈስ ቅዱስ የሚመራትን ቤተክርስቲያን በውስጧ ደግሞ ጠላቶች ሊበትኑ የሚፈልጉበትንና ብዙ ሊያጠላሹ የሚፈልጉ መኖራቸው ይታወቃል። እነዛ በዛ በኩል ይገሰጻሉ ማለት ነው። ስለዚህ ነው ከስንዴ መካከል እንክርዳድ አይኖርም አይባልም። አብሮ ይደጉ የተባለም ስላለ አብሮ ለማደግ የሚንቀሳቀሱ ግን ሌላውን እንዳያጠፉ የሚገሰጹበት ይኖራል ማለት ነው። አስተዳደሩን መነኩሴዎች ናቸው የያዙት ነው ትልቁ መከራከሪያ የነበረው። አሁን ላለው ችግር ራሱ ተጠያቂው አንደኛ የኮታ ሹመት በመሆኑ፣ ሁለተኛ ደግሞ መነኮሳትና ጳጳሳት ቤተክርስቲያን እነሱ ተረክበዋል። እኛ ሊቃውንቱ ግን ዳር ተቀማጭ የሩቅም ተመልካች ሆነናል ነው አንዱ መከራከሪያው የነበረው። ለትልቁ ችግር ይሄ ነው ማለት ነው የቤተክርስቲያኗ በቤተክርስቲያኗ ያለው ችግር አሁን በዚህ አውድ ብቻ ተናግረን የምንጨርሰው ላይሆን ይችላል። እሺ ከምናያቸው ከምንሰማቸው ምንም ከሚያማው የተነሳ ግን ገለጻ አድርጎ መናገሩ አስፈላጊ ነው። እሺ አሁን የሊቃውንቱ ዋና ጭብጥ ሐሳቡ ምንድነው? የሚኖሩበት ዋናው ጉዳይ ከተባለ በጥቅሉ ሃይማኖትን ማሻገር ነው። ለትውልድ ቤተክርስቲያንን እስከነከብሯ ማሻገር ነው አይደል የሊቃውንቱ ሁኔታ። ስለዚህ ይሄንን በተመለከተ ደግሞ ዕውቀትም አስተዳደርም ያስፈልጋል አይደል? አስተዳደር በሌለበት ዕውቀቱ ብቻ ላይሰራ ይችላል። ዕውቀት በሌለበት ደግሞ አስተዳደር ብቻም ላይሰራ ይችላል። ስለዚህ ነው ሃይማኖታዊ ዕውቀት ያስፈልጋል፣ ሃይማኖታዊ ሕይወት ያስፈልጋል፣ ሃይማኖታዊ አስተዳደር ያስፈልጋል። ምንም ጥርጥር የለውም። ስለዚህ አሁን ቤተክርስቲያናችን አሁን እያፈሰሰ ያለው ደግሞ በአስተዳደሩ በኩል ነው። በዕውቀቱ ደረጃ እንዲያውም አዲስ በጣም ልዩ በሆነ መንገድ የነገረ መለኮት ምሩቃንም
የጉባኤ ቤት ያብነቱ ምሁራንም እየተፈጠሩ ያሉበት ዘመን ነው። ጥሩ እድል ነው። ይሄን እድል ግን መጠቀም ቤተክርስቲያን እየቻለች አይደለም። ይሄን ያልቻለችው ደግሞ ከምን የተነሳ ነው ሲባል ግን ከአስተዳደር ክፍተት መሆኑ ይታወቃል። ስለዚህ መዋቅራዊ ዝርጋታው ቢያምርም መዋቅራዊ አሰራሩ ግን ክፍተት አለበት። ክፍተቱ ምንድነው ሲባል ድርሻቸውን ለመወጣት የሚተጉ እንዳሉ በውስጡ ልናስብ እንችላለን። ይሄ ግድ ነው። ከጳጳሳትም ከመነኮሳትም ከተለያዩ ምሁራንም የተለየ ድርሻቸውን ለመወጣት ተፍ የሚሉ ራሳቸውን አሳልፈው የሚሰጡ አሉ። ቤተክርስቲያንን ስናይ እንደዛ ነው። ትክክለኛውን እምነት ለትውልድ ለማስተላለፍ መስዋዕትነት የሚከፍሉ ከጳጳሳትም ከመነኮሳትም ከሊቃውንትም ከምዕመናንም መኖራቸው የታወቀ ነው። ከዛ እንደገና በአንጻሩ ደግሞ አሁኑኑ እኔ ከበላሁ ቤተክርስቲያን ብትሻገር ባትሻገር አያገባኝም በሚል የሆድ አምልኮ ተከታዮች ደግሞ እንደ አገልጋይ መስለው የሚኖሩበትም አለ። ይሄ ስለዚህ ለምሳሌ አሁን ለሆዱ ተገዥ የሆነ ሰው አስተዳደር ላይ ቢቀመጥ ደሞዝ ስለመጨመር ጉዳይ ብቻ ሊያሳስበው ይችላል። ከዛው ምዕመኑ የት እየሄደ ነው? አስተምሮ የት እየሄደ ነው? መናፍቃን የት እየደረሱ ነው? ወዴት ምን እያደረጉን ነው? እኛስ የሚለውን ነገር ላያስብ ይችላል። ምክንያቱም ሆድ ለአእምሮ ከተገዛ ትክክለኛ አስተዳደር ትክክለኛ የሃይማኖት ስራ ይሰራል። አእምሮ ለሆድ ከተገዛ ግን ለሆድ ብቻ ይሰራል። ስለዚህ ለሆድ ብቻ በሚሰራበት ደግሞ መንፈሳዊ ስራ ይሰራል። ይሄ ታወቀ ነገር ነው። ለከርሶም ያመልኩ ይላል ሐዋርያው ቅዱስ ጳውሎስ። ሆዳቸውን የሚያመልኩ ብሎ ነው የሚጠራ። ስለዚህ ቤተክርስቲያን ራሳቸውን ለመስዋዕትነት የሚሰጡ አገልጋዮች እንዳሏት ሁሉ ለራሳቸው ብቻ የሚዋጉ የሚጋደሉ ስለናሰዎች ክብር ብቻ እንዳይነካ ስለ ደሞዛቸው ብቻ እንዳይነካ የሚታገሉ ደግሞ በውስጡ አሉ። ከጳጳስ ጀምሮ እስከ መነኩሴ ድረስ እስከ መምህራን ድረስ ሊደርስ ይችላል ማለት ነው። ስለዚህ ይሄ ባለበት አስተዳደሩ መበላሸት ያስተዳደሩ ቁመና ይዞ ምዕመናን መጠበቅ አለመቻል የዚህ ሁሉ የምዕመኑ ሞሽለክ የሾለከ መሄድ ምክንያቱ ቤተክርስቲያን ልጆቿን አለመያዟ ነው። ከዚህ አንፃር ለምንድነው መጠንከር ያልቻለው የሚል ነው የሊቃውንቱ ጥያቄ ሊሆን የሚችለው። ጥያቄውም የተጠየቀው ይሄን ሲጠይቅ እሺ ብሎ አስተያየት ተቀብሎ ማስተካከል ግን ያው ያስተዳደሩ ጉዳይ ነው። ድክመት ይታያል። መንፈሳዊነቱ ሃይማኖታዊ ቁመናው በሙሉ እየጠፋ ያለበት እየሆነ ነው በአስተዳደሩ በኩል። ስለዚህ ይሄ ሊስተካከል ይገባል የሚል አስተያየት ነው ሊቃውንቱ የሚሰጡት በጥቅሉ ማለት ነው። ስለዚህ በዚህ በሹመቱም ዙሪያ በተመለከትን ጊዜ እንደዚህ ዝም ብሎ የሞሻሻም አይነት ስሜት ነው የሚታየው። ቀድሞ ከነበረው አስተምሮ ትክክል አይደለም ነው የሊቃውንቱ እይታ። ምክንያቱም ሊቃውንቱ በመጽሐፍ ቅዱስም በገድላትም በስንክሳርም ያየናቸው ብዙ ክርስቲያኖችን እናውቃለን ወይም አባቶችንም እናውቃለን። እነዛ ያመጡት አይነት ጠባይ አይደለም አሁን የሚታየው የሹመት ጉዳይ። መንፈሳዊ ሹመት እኔ የሚባል አይደለም፣ እንደ ፓርቲ አይነት ስሜት ይታያል ቤተክርስቲያን ውስጥ። ስለዚህ ይሄ መስተካከል ካልቻለ አሁንም ነገም ቤተክርስቲያን የሚያጠፋው ይሄ ሆኖ ነው የሚታያቸው። ስለዚህ ቤተክርስቲያን ተጠብቃ የመጣችው በማዕረገ ክህነት ነው። መልሳ የምትፈተነው በዚህ በማዕረገ ክህነት ሊሆን ይችላል። እየሆነም ያለው እሱ ስለሆነ ማለት ነው። ስለዚህ ይሄን ለነፍሴ ብሎ ሰው ቁጭ ብሎ አስቦና ተረድቶ ካልኖረ መሰረታዊ ችግር አሁንም ተክልን መሄዳችን ማይቀር ጉዳይ ነው። ለምሳሌ ብናነሳ ስለ ጵጵስና ሲነዛ እኮ ሲመተ ጵጵስና በአባቶች ይፈራ የነበረ ግብር ነው። ምን ይፈልጋል? አንደኛ በጣም ዕውቀት ይፈልጋል። በጣም ማለት ነው። ምን አይነት ዕውቀት? ሃይማኖታዊ የነገር መለኮት ዕውቀት ያስፈልጋል በጣም ማለት ነው። ምክንያቱም ለምሳሌ አንድ ሀገረ ስብከት የተቀመጠ ጳጳስ ካለ በዛ ውስጥ የሚነሳ የሃይማኖት ጥያቄ በሙሉ መላሽ እሱ ነው የመጨረሻው መላሽ። የመጨረሻው ማለት ሊቃውንት ያያሉ። እነሱ ካዩ በኋላ የመጨረሻው የሚጠየቀው በስርዓት በትውፊት በቀኖናው በዶግማው በሙሉ የሚጠየቀው እሱ ስለሆነ ይሄን ሁሉ ያጠናቀቀ መሆን መቻል አለበት አንድ ሊቀ ጳጳስ ይባል ማለት ነው። ስለ ነገረ ክህነቱ፣ ስለ ነገረ ቁርባኑ፣ ስለ ምስጢራቱ፣ ስለ ነገረ እግዚአብሔሩ፣ ስለ ነገረ ቤተ ክርስቲያን፣ ስለ አንድነቱ፣ ስለ ፍቅሯ፣ ስለ አመጣጧ፣ ስለ ነቢያት፣ ስለ መላእክት፣ ስለ ሁሉም በሙሉ ዕውቀት ያስፈልገዋል አንድ ጳጳስ። አንድ ይሄ ነው። በተለይ መናፍቃን የሚበዙበት ዘመን የበለጠ ዕውቀት ያለው ተመርጦ እንዲሾም ይፈልጋል። መናፍቃን የሚበዙበት ዘመን ደግሞ ይሄ ዘመን ነው ለኢትዮጵያ ቤተ ክርስቲያን እና አንድ ሁለተኛ ገዳማዊ ህይወት ይታያል። ጳጳስ ለመሆን እኮ ነው። ዕውቀት ብቻ አይደለም። ዕውቀት ብቻውን ምንም ሊሆን አይችልም። ገዳማዊ ህይወት ደግሞ ያስፈልጋል። ክርስቶስ እንደኖረ የሚኖር ወኪል ነው። ክርስቶስ እንደሾመ የሚሾም ነው። እሱም ደግሞ ክርስቶስ እፍ ብሎ ሐዋርያትን ካህናት አድርጎ ሾሟል አይደል? ጳጳሳት አድርጎ ሾሟል። እሱም ነገ የሚሾም ነው። መንፈስ ቅዱስ በሚመራው ሲኖዶስ ተሳታፊ ነው። ለዚህ የማይገባኝ ነኝ ብሎ የሚያስብ
ነገር ግን ህይወቱ በገዳማዊ ህይወት የተጠበቀ መሆን አለበት። ይሄ ምንም ጥርጥር የለም። ገዳማዊ ህይወት በሌለበት ነገር ሃይማኖትም ቢባል ዕውቀቱም ቢባል ፍልስፍና ሊሆን ስለሚችል ማለት ነው። እና ገዳማዊ ህይወት የውስጥ ትርምት፣ የግል ተጋድሎ፣ ርህራሄው፣ መንፈሳዊ ተመስጦና ከክርስቶስ ጋር ያለው ትህትናው በሙሉ ልቡን የሰበረው ንጽህና ቤቱን የሰራችበት ሰው መሆን ይገባል። ይሄ አንድ ሁለተኛው ነው ገዳማዊ ህይወት የምንለው። ይሄም ይታያል። ከዛ በኋላ ደግሞ ምን ሊታይ ይገባል ሲባል ደግሞ አሁንም ተግባቦትና ያስተዳደር ክህሎትም ሊታይ ይችላል ማለት ነው። ምክንያቱም የሚመራው ህዝብን ነው። ከህዝብ ጋር እንዴት ተግባብቶ ሊሆን ይችላል? ስብሰባ ተሳታፊ ነው፣ እንዴት ይሳተፍ ይችላል? ዓለም እንግዲህ ቤተክርስቲያን ወክሎ ወደ ዓለም ሊሄድ ይችላል እኮ። ቤተክርስቲያን ወክሎ ስለ ሀገር ጉዳይ ይሰበሰባል። ቤተክርስቲያን ወክሎ ከዓለም ስብሰባ ጋር ይገናኛል። ስለዚህ ይሄ ሰው የተግባባና መሰረታዊ ቁም ነገር ያለው ሊሆን ይገባል። ቤተክርስቲያን እንዳይሳደብ። ምክንያቱም በሱ ምክንያት እግዚአብሔር ይሰደባል። በሱ ምክንያት ቤተክርስቲያን ትሰደባለች። በሱ ምክንያት ምዕመናን ያፈራሉ፣ ይሸማቀቃሉ። ከዛ አንጻር ከህይወቱ ተከትሎ ተግባቦቱና አስተዳደር ክህሎቱ መሰረታዊ ያለው አቅም ብቃት ያለው ሊሆን ይፈለጋል። ይህ ሁሉ ያለው ሆኖ ተገኝቶ ና ንሾመ ተብሎ ቢጠራ ግን እሱ ራሱ እምቢ የሚል መሆን መቻል አለበት። አሁንም ደግሞ ከባዱ ደግሞ ገዳማዊ ህይወት መለያው እሱ ላይ ነው ያለው። ልሆን ነኝ ካለ እኔ ልሾም ነኝ ካለ ትክክል አይደለም። የለም እንደዛ ልሾም ነኝ ብሎ የተሾመ ጳጳስ የለም። ቅዱስ ጎርጎርዮስ እኔ የምናውቀው አሁን ተሾም ብለው ሸሽቶ በረሃ የገባ ነው። ወንበሩን ዝም ብላችሁ ሹሙት ተብሎ መልአክ ሄዶ ተሾማል ዝም ብለህ ውጣ ተብሎ በስንት ነው እንግዲህ የመጣው። እንደዚህ አይነቶች አባቶች በነበሩበት ቤተክርስቲያን ቤት ሽጦ መኪና ሽጦ ጉቦ ከፍሎ የሚሾም ካለ እሱ ይሁዳ ነው ማለት ነው። ወይም እንደ ሲሞን በገንዘብ ስልጣን መግዛት የፈለገ ነው። ይሄ በጣም ስህተት ነው። ይሄ ነው በጣም ልብን የሚሰብርና ቤተክርስቲያን ቁመናውንም እንዳጣች የሚያሳየው ይሄ ነው። አስተዳደሩም ክፍተት አለበት። ምን ለምን ከዛ አንፃር ነው ሲጀምር ጳጳስ ለመሆን መፈለግ በራሱ እኮ ውርደት ነው። የለም እንደዛ ከየትኛው ትምህርት አለ? ከየትኛው ማለት የለም። ራሱ ፈልጎ ጳጳስ የሆነ የለም። አባ ቴዎድሮስ የሚባል ጳጳስ ልትሆን ነው ሲባል ጭምጭምታ ሰምቶ ጆሮውን ቆርጦ ያውቃል። አካለ ጎዶሎ አይሆንም ለማለት ሜዲካል ይጥላል። ራሱን ሜዲካል ይጥላል እንዴ ለጵጵስና ሹመት? ጵጵስናን በተመለከተ በእንደዚህ አይነት ሁኔታዎች መስፈርቶች ነበሩ። ሰውየው ሌሎች ሰዎች በማይነኩት መልክ እነሱን ለማስተዳደር አቅም ያለው እንዲሆን በተለያየ አካለ ጎዶሎ እንዳይሆን የሚሉ መስፈርቶች ነበሩ። ያችን አውቆ ነው ራሱን የቆረጠው እስከ ድረስ ማለት ነው። እና እንደዚህ አይነት ነበሩ ነው እነዚህ መስፈርቶች አሁንም አሉ። አሁንማ ምን መች መስፈርት ውስጥ አስቀምጠን ምንስ ብለን ምን ብለን አሁን እኮ የለም። አሁን ምን መስፈርት ይዘን አሁን የሚሾመው በምን መስፈርት ሊሆን ይችላል? ይሄ እኮ ፈተና ነው በጣም ራሱ። እኔ በተለይ አባቶች ያው ስለሚሰሙት ፈተናውን ራሳቸውንም አንገሽግሿቸው ስለሆነ ያውቁታል። ለኛ ስለተናገረን ሌላ ሊመስል ይችላል እንጂ ያለ ህዝብ የሚያውቀው ራሳቸው የሚያውቁት ችግር ነው ይሄ። እና ስለዚህ በይሄ ቁም ነው። ይሄ ለምን ይሆናል? በቃ አይብዛም ካልን ራሱ ባይበዛ ይሻላል። ነገር ፈጣሪዎች በስተው ቤተክርስቲያን ከሚጎዱ ባይኖሩ በቃ ጥቂቶች ሆነው በቃ ቢበቁስ አይሻል? እንደዛም ቢሆን በጣም የተሻለ እስኪመጣ ድረስ እና ስለዚህ እንደዚህ አይነት አባ ኒፎን የተባለ ጳጳስ ልትሆን ነው ተብሎ ሸሽቶ ያውቃል ከሀገር ሁሉ እስከዚህ ድረስ። አሁን በቅርብ ዘመንስ 2004 ላይ የሞቱት ያረፉት አቡነ ሺኖዳም እኮ በልቅሶ ነው የተሾሙት። የግብፁ ፓትርያርክ የነበሩት በልቅሶ ከገዳም አበምኔትነት እንዲያነሱ ሲሄዱ ነው ጳጳስና የተሾሙት። አንሱኝ እኔ አስተዳደር አልሆንም ብለው ከገዳም አበምኔትነት እንኳን ለመነሳት ቤት ዘግቼ ብኖር ነው የሚሻለኝ ብለው እና አቡነ ቄርሎስ ሾሟቸው ጳጳሳት ተሰብስበው በዚህ እያለቀሱ ማለት እንደ ገጠር ሙሽራ አሁን እንኳን ቀርቷል። በገጠር ሙሽራ ስትዳር እያለቀሰች ነው የምትዳር። በኋላ ግን እስከ ሞቷ ድረስ ከባሏ አትለይም። አሁን የከተማ ሙሽራ ደግሞ በጣም በቃ ባንዴ ጧፍ ይሆናል፣ ፍቅር አለ ምናምን ይባላል። አንድ ወር ከቆዩ አንድ አመት ከቆዩ የለ ፍቅር ይቀራል። ያሁንም ጳጳስና ይሄን ይመስላል። የዚህ ዘመን ሙሽሪት አሁን በቃ ለጊዜው በቃ ሞታለሁ በቃ ወዳለሁ ምናምን የሚባል ነው አይደለም። ከዛ በኋላ ከጊዜ በኋላ ስለሱ ያላት ጥላቻ ሌላ ነው። ቀድመውም ፍቅሩንም ምኑንም ጨርሰውት ቅድመ ጋብቻ ከተገናኙ ደረጋቸውም ሊያርጉ ይችላል። ምን የሚናፈቅ ነገር የለም ይባላል። የለም። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል።
ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተ ክርስቲያን ሀገያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ሀገር ተውላጡ ነው። ለኢትዮጵያ ማለት ነው። ምንድናት? ነፍሷ ናት። እንዴት? እስኪ ነፍስነቷን ያው አይታይም። አሁን አንድ ሰው አለ አናየው፣ ውስጡን ውጭውን ነው የምናየው። የሚታየው አካል የሚንቀሳቀሰው በማይታየው ነው። የሚታየው አካል የሚንቀሳቀሰው በማይታየው ነው። ይህ ማለት የሚታይ ስጋ በማትታይ ነፍስ ነው እንቅስቃሴው በሙሉ። ንግግሩ ማየቱም በራሱ የሞተ ሰው የማየው ነፍስ ላይ የማይሄዱም በተመሳሳይ የማይነገሩም በተመሳሳይ ክብሩም በተመሳሳይ ሳለ ገሌ ተብሎ ይጠራ የነበረው ሰው ሲሞት ሬሳ ተብሎ መጠራቱ ነፍሱ ስለወጣች አይደል? ስለዚህ ለኢትዮጵያ ቤተክርስቲያን ምንድናት ከተባለ ነፍሷ ናት። ነፍስ ዘርታ ነፍስ ሆና ህይወት ሆና ኢትዮጵያ እንድትናገር፣ ኢትዮጵያ እንድትፈራ፣ ኢትዮጵያ እንድትከበር፣ ኢትዮጵያ እንድትኖር፣ ኢትዮጵያ እንድትለማ፣ ኢትዮጵያ ሀገር ተብላ እንድትጠራ፣ በዓለም ገጽታ ላይ ኃይሏ እንዲገለጥ፣ ይህን ሁሉ ሀገረ መንግስት እንዲኖራት፣ ጥበብ እንዲኖራት፣ ለዓለም አስደናቂ የሆነውን በሙሉ በውስጧ የፈጠረችላት ቤተክርስቲያን ናት። ስለዚህ ቤተክርስቲያን ነፍሷ ናት ማለት ነው ለኢትዮጵያ ነፍሷ ናት። ሌሎችም ስላሉ እኮ ነው መግለጫዎቹን እንዲነግሩኝ ብዬ ነው። በዚህ ጊዜ እገልጻለሁ። ግለጹልኝ። ነፍስ ለአንድ ሰው ያላትን እንግዲህ ቦታ አይተናል። ስለዚህ እንደ ሀገርም ስንመለከት ዘመናዊ ትምህርት ነበረ በኢትዮጵያ የሚለው መጠየቅ ያስፈልጋል። ጽፈት የሚባል ፊደል የሚባል ቋንቋ የሚባል ምን ነበር ኢትዮጵያ ውስጥ? ከዘመናዊ ትምህርት በፊት ምን ነበር? ዘመናዊ ትምህርት የመጣ አሁን ገና 50-60 ዓመታት ነው ያስቆጠረ። ዩኒቨርሲቲ የሚባሉ ትምህርት ቤቶች የመጡት አይደለም። ከዛ ቤት ሀገር ነበረች ወይስ አልነበረች ብለን ስንጠይቅ ነበረች። ኢትዮጵያ የምትባል ሀገር ነበረች። ከ50-60 ዓመታት በፊት ነበረች። ከነበረች ዘመናዊ ትምህርት ከሌለ እንዴት ትመራ ነበር? ማህበረሰብም ነበር፣ ባህልም ነበር። ጥሩ እንዴት ነበር የሚመራው? ህዝቡ ከባህሉ፣ ባህሉ ከህዝቡ፣ ሀገር መንግስት ከህዝብ ጋር፣ ህዝብ ከመንግስት እንዴት ይኖሩ ነበር የሚለውን ጥያቄ ማንሳት አስፈላጊ ይሆናል ማለት ነው። ነፍሱ መሆኗ እዚህ ጋር ግልጽ ሆኖ ይመጣል ማለት ነው። ስለዚህ ኢትዮጵያ ዘመናዊ ትምህርት ከመጀመር ዩኒቨርሲቲዎች ከመቋቋማቸው በፊት ነበረች ካልኩ እንዴት ትኖር ነበር ብዬ እንደጠየቅ እገደዳለሁ ማለት ነው። ጽፈት ነበራት፣ ቋንቋ ነበራት፣ ህዝብ ነበራት፣ ባህል ነበራት፣ እሴትስ ነበራት፣ እውቀትስ፣ አመራርስ፣ አስተዳደርስ ነበራት? መልሱ አዎ ከሆነ ከየት የተገኘ ወደሚል ጥያቄ እንሄዳለን ማለት ነው። መልሱ ምን ሊሆን ይችላል? አብነት ትምህርት ቤት ነው የሚሆነው። አብነት ትምህርት ቤት የማን ነው ከተባለ የኦርቶዶክስ ቤተክርስቲያን ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት አብነት ትምህርት ቤት የሚባል ፈጥራ ከማህበረሰቡ ልጆች ሰብስባ ፊደል አስተምራ ቀርጻ መጽሐፍ የሚባል ይሄ በሙሉ አታተም የሚባል ሳይኖር ብራና ዳምጠው ቤል ቀርጸው ቀለም በጥብጠው ጽፈው ለሀገር ስለ ሰላም፣ ስለ አመራር፣ ስለ ህግ፣ ስለ ትምህርት ሁሉን ነገር ሰርተዋል። ስለዚህ ያ በሙሉ ነው ኢትዮጵያን ይዞ የመጣው። የዛ ቅሬታ አካል ነው አሁን ፈረንጁ ወደዚህ ቱሪስት እየሆነ እንዲጎበኝን እንዲያ የሚያደርገው እንጂ አሁን ታዲያ ከ50 ወዲህ የተሰራ ምን ቅርስ አለ? ምን ጽሁፍ አለ? ምን አለ? ምን ህንጻ አለ? ስለዚህ በጽሁፉ ዓለም ሀገርን አሳድጋለች።
ራሷ የሆነ ፊደል ቀርጻ ስለሆነ ማለት ከየትም የተዋሰችው ፊደል አይደለም። የራሷ ፊደል እንዲኖራት ሀገሪቱ። ምክንያቱም አንዲት ሀገር የሚያስለው ደግሞ አንዱ ይሄ ነው። ፊደል ያላት ሀገር ናት። ይሄ ነው ትልቁ እኮ። ለምሳሌ ከሌላ ተበድረህ ብር አለኝ ብለህ ምሳ ብትበላም የተሰቀክ ነው የምትበላ። ከራስህ ስታወጣ ነው። አንዲት ሀገር በራሷ ፊደል የምትኖር ከሆነች አትሰቀቅም። ከሌላ የተዋሰችው ፊደል ግን የገሌ ነው ስለሚባል እዚህ ካሁን አትጠቀም ይባል ይሆናል በሚል ፍርሃት የምትኖር ሀገር አይደለችም ኢትዮጵያ። ስለዚህ በራሷ ፊደል እንድትኖር አድርጋለች ቤተክርስቲያን። እነሷ ነው በእውቀት ዘርፍ ያየን እንደሆነ በህግ በተመለከትን እንደሆነ ህግ አውጭ ሆና ሰርታለች ቤተክርስቲያን። ህግ አውጭ ሆና ማለት ነው። ፍትሐ ነገሥት የሚባለው ነገስታት የሚመሩበት ህግ፣ ህዝብ ምን ማድረግ እንዳለበት፣ በህዝብ ላይ መንግስት ምን መወሰን እንዳለበት በሙሉ ህግ ተሰርቶላቸው ፍትሐ ነገሥት ተብሎ ተሰጥቷል። ይሄ የተሰጠው እኮ ከዘመናዊ ትምህርት አይደለም ነች፣ ከመንፈሳዊው ነው። ከመንፈሳዊ የመጣው ግን ፍትሐ ስጋዊ ተብሎ ደግሞ ወደ ስጋ ተቀይሮ ደግሞ በስጋ በኩል ህዝቡን የሚመሩበት የነገስታት ህግ ተሰጥቷቸዋል። በፊደልም በህግ ማለት ነው። በቋንቋም ያየን እንደሆነ ግዕዝ የሚባል ትምህርት አሁን ቤተክርስቲያን ውስጥ በንባብ ብቻ የቀረ ህብረተሰቡ ያልያዘው አሁን በተጣጣሽ ቋንቋ እየተጣለ ያለው ዋናውን ቋንቋ ስለረሳ ነው። ስለዚህ ሌሎች ጀርመን የራሳቸው ቋንቋ ለማድረግ እየታገሉበት ያለ የግዕዝ ቋንቋ የቤተክርስቲያን የታወቀና ቋንቋዋ ነው። እዚህ አሁን እየተረሳ ነው፣ ያን ይዛለች። አሁንም ያንን ለትውልድ ለማስተላለፍ ብዙ ጥረት እያደረገች ትገኛለች። ስለዚህ በቋንቋም ሌላ እንዳትመኝ አድርጓት ነበር። ያንን ማሳደግና ለዓለም ማስተላለፍ ግን አልቻለችም። ሀገሪቱ ተቀብላ ሰጥታ ነበር። ከዛ ሲቀጥል በምህንድስና ጥበብ በዓለም የሌለ ነገር ተሰርቷል። ይሄ የሚባለው እንግዲህ ህንጻ ከታች የሚጀመር ሲሆን ከላይ መጀመር ታውቋል። እንደዛ ነው። ቅዱስ ላሊበላን ብንመለከት ይሄ ሁሉ የሚጠቀሰው። ስለዚህ ከአንድ ድንጋይ አንድ ቤት መስራት እችላለሁ ተብሎ ቤተ መቅደስን አንድ ድንጋይ እሰራለሁ። ይሄን ሞራን የሰጠችው ቤተክርስቲያን ናት። ይሄን ጥበብ የሰጠች ቤተክርስቲያን ናት። ምክንያቱም የሰው ልጅ አእምሮ ጥበቡ ከላይኛው አካል ጋር በተገናኘ ሁኔታ ከሆነ ፍጹም ከእግዚአብሔር የሚሰጥ ስለሆነ ከዛ ጋር ነው የምታያይዘው ጥበቡ ማለት ነው። አእምሮህን ከፈጠረው ጋር ስታያይዝ ፍጹም የሆነ ነገር ተፈጥሯል። አስደማሚውን ተፈጥሯል። ለዘመናት የማይበላሽ ማለት ነው። ለዘመናት የሚኖር አድርገህ ተቀጥላለህ። እና በእንደዚህ አይነቶች ሁሉ ሌላኛው ደግሞ ሀገር ከመጠበቅ አንፃር ተሳትፋለች። ምሁራን የመፍጠር ስራ የቤተክርስቲያን ነው። በቃ ስለ ሀገራቸው ስለ ሃይማኖታቸው እንዲቆሙ በማድረግ ከቅኝ ገዢዎች ነፃ የሆነች ሀገርን አስረክባለች። በዚህ እጇ አለ ቤተክርስቲያን። ስለዚህ ይሄንን ሁሉ ተናግረን የማንጨርሱ በጣም በታሪክ የምናየውን ስንመለከት ቤተክርስቲያን ለኢትዮጵያ ምን ነበረች ስንል ዘመናዊ ትምህርት ሳይመሰረት ሳይኖር ሙሉ የአመራር ጥበቡም የሰራዊት ምህንድስና ጥበቡም የሞራን ጥበቡም የኃይል ጥበቡም ጠላት ጋራ በሚደረገው ፊልሚያ መካከልም እሷ ነበረች። እሷ የሌለችበት የኢትዮጵያ ድልም፣ እሷ የሌለችበት የኢትዮጵያ ጥበብም፣ እሷ የሌለችበት የኢትዮጵያ ቅርስ፣ እሷ የሌለችበት የሀገር ቱሪስት መጎብኛ ምንም አይነት ነገር የለም እንላለን ማለት ነው። ስለዚህ ነፍሷ ናት ማለት ነው፣ ወስጣለች። ይሄ ሁሉ ሲጠፋ ይሄ ነው የሚጠፋው። ቤተክርስቲያን ስትጠፋ ይሄ ሁሉ ይጠፋል ማለት ደግሞ ነፍሷ ይወጣል ማለት ነው። ከዛሳ መፈራት የለም፣ ከዛሳ መከበር የለም፣ ከዛሳ መምራት የለም፣ ከዛሳ መልማት የለም። አሁን እንኳን ብንመለከት በልማቱ ዘርፍን ቤተክርስቲያን አለች ስንል አሁን እስኪ ወፎች እንኳን ጎጆ መስሪያ ዛፍ ባጡበት ዘመን ላይ እንኳን ጎጆ የሚሰራው እኮ ቤተክርስቲያን ላይ ባሉ ትልልቅ ዛፎች ነው። ዘመን አስቆጥሮ በመቶ ዓመታት የሚያስቆጥሩ ዛፎች አሉ። ቤተክርስቲያን አሁን በልማት ወደ ኋላ የምትጎትናት ለድህነትም ተጠያቂ ናት የሚሉ ሰዎች ካለማወቅ እንጂ እውነት ደኖች ያሉት የት ነው? ልማት ማለት ደን ነው። ገዳማትን ማየት ነው። አድባራትን ማየት ነው። ዛፍ መቁረጥን እንኳን እንደ ኃጢአት ቆጥራ ያስተማረች ቤተክርስቲያን። ስለዚህ ልማት ማለት ነው፣ ለልማት የምትሰጠው ቦታ እና በዚህ ሁሉ ሀገርን ከማልማት አንፃር ብንመለከት ይሄው ነው መሰረታዊ ለሀገሪቱ ገቢ ማስገኛ በሙሉ እኮ ቤተክርስቲያን ውስጥ ያለ ካየ ነው ማለት ነው። እና እነዚህ ሁሉ በመስራቷ ቤተክርስቲያን ከዘመናዊ ትምህርት በፊት ለሀገሪቱ የሰጠችው እስካሁን ድረስ እንደ ነፍስነቱ ጥቂት እያጣጣመች የምትኖር ሀገሪቱ ይሄንን ነው። ይሄን ስታጣና አሁን እየተንጓጓች ያስቸገረችው ሆዷ ሀገሪቱ ሌላ እየበላች እንደዛ ነው። ይሄን በተቃርኖ የሚያዩት አሉ። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2017 ዓመተ ምህረት ብለን የምንቆጥረውን ዓመተ ምህረት ቅርጽ በማስያዝ ፊደል በመስጠት እንደምትመሰገነው ሁሉ ደግሞ ቤተ እምነቶች
ሀገርን ለማዘመን ይህን ያህል ዓመት የመንግስትም የሥርዓተ መንግስቱም የህዝቡም ገዢ እምነት ሆኖ ሲኖር ሀገርን ግን አላበለጸገም። ቅድም እንዳሉት ልማት ማለት ደን ነው አሉ። አንዱ ተጠቃሽ ሊሆን ይችላል። የዚህ ዘመን ልማት ትርጓሜው ግን መሰረተ ልማት ኢንፍራስትራክቸር ፋብሪካው ስለተቀየረ ዘመኑ በየወለደው ጊዜ እየመጣች ወደዚህኛው አላደገችም። ያው ደን መጠበቅ ቤተክርስቲያን አካባቢ ጽዱ ወይራው ይኖራል። ያ ነው። ይሄ ደግሞ እስካሁን ባለው አሁን ያለችውን የ2000 ዓመት ያስቆጠረችውን ዘመን አስቆጥሮ ከመኖር ያለፈ ኢትዮጵያን አበልጽጋ የዳቦ ቅርጫት ማድረግ ግን አልቻለችም የሚል መከራከሪያ ሲነሳ ሰማለሁ። በጣም በቅርቡ በብዙ ቦታዎች ሰምተውታል። እሺ በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤቶ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን፣ ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። ዘመን አስቆጥሮ ከመኖር ያለፈ ኢትዮጵያን አበልጽጋ የዳቦ ቅርጫት ማድረግ ግን አልቻለችም የሚል መከራከሪያ ሲነሳ ሰማለሁ። በጣም በቅርቡ በብዙ ቦታዎች ሰምተውታል። እሺ ብዙ ነው። ለድህነት ተጠያቂ ናት እንዲህ ተብሎ ቤተክርስቲያንን ከነገስታቱም ጋር ሆና እንደዚህ ቤተክርስቲያን ሀገር ግን አላደገም ወዘተ አይደል? ይገርም ነው። ካሁንና ከቀድሞ ጦም ያድረው ኢትዮጵያ ህዝብ በእንጭ ነው። ይሄን ደግሞ መጠየቅ ያስፈልጋል። ቀድሞ የኢትዮጵያ ማህበረሰብ የኖርበት አኗኗርና አሁን እየኖርና ያለንበት አኗኗር ምን ይመስላል? አሁን እኮ ለሜጣም የሚበሉ ኬክ የሚበሉ ጥቂት ሰዎች ናቸው። እንዴት ነው የምናየው? አሁን ዳቦ ፋብሪካዎች ተፈጠሩና ሁሉ በልቶ እያደረ ነው። በረንዳ ዳሪ በቀድሞ አልነበረም። ቀድሞ ተፈናቃይ የሚባል አልነበረም። ቀድሞ ስደተኛ የሚባል አልነበረም። ቤት የሌለው ሰውም የለም። እስኪ እውነት ከተነጋገረ በኢትዮጵያ እኮ ቤት የሌለው ድሃ የሚባል ሰው የለም። ድሃ እንኳን ቤት አለው፣ በረንዳ አያድርም፣ ተከራይቶም አይኖርም። እስኪ እውነቷን እናውራ ከተባለ እስኪ አሁን በኢትዮጵያ ታሪክ ቤት የሌለው ድሃ ሊጠቀስ ይችላል? ለምን? ቤተክርስቲያን አንድነትን ስላስተማረች በጎረቤት ነው የሚሰራለት። አንድ ድሃ ሀብታምና ድሃ እኩል ነው ባናኗር የነበረው። እንዲያውም ቀድሞ የከብት መብዛት፣ የእርሻ መብዛት፣ የምርት መብዛት ካልመሰገን ልዩነቱ በቤት ተመሳሳይ ነው። ለምን? ቆርቆሮ አይገዛም። ለምን? ሚስማር የለም አይገዛም። ለምን? ቤት የሚሰራው ባለው ነው፣ በተፈጥሮ ነው። ስለዚህ ተፈጥሯዊ የሆነውን ነገር ደግሞ ሁላችንን እንሰበስባለን፣ ለአንዱ እንሰራለን፣ ደግሞ ለአንዱ እንሰራለን። እንዲህ አድርገን ተባብረን ሁላችን ቤት ያለን ሆነን እንኖር ነበር እንጂ አንዱ በመቆም ቤት የሚያድር አንዱ የቀን ሐሩር የሌት ቁርር ሲፈራረቅበት የሚያድርባት ሀገር ግን አልነበረችም። ስለዚህ ቀድሞ የነበረው እውነት ነው፣ እንደዚህ ነው። ድሃ የሚባል ቤት ሳይኖረው በረንዳ የሚያድር አልነበረም። አሁን ስንቱ ነው እንዲሁ በእውነት እስኪ አዲስ አበባ መተን ብንመለከት ስንት ፎቅ ተቀምጦ በረንዳ የሚያድር ደግሞ ስንት ነው? እውነት ነው። ይሄ እድገት ነው። እድገቱን ከምን ጋር ነው የምናያይዘው? ስለዚህ ቀድሞ እንዲህ አይነት ፎቆች ላይኖሩ ይችላሉ። በረንዳ የሚያደርግን ሰው ግን የለም። ሁሉም ጎጆ አለው፣ ሁሉም ማደሪያ አለው፣ ሁሉም ክብር አለው። ይሄ አንድ። በምግብ ደረጃም ስንመለከት ብቻውን የሚበላ የለም። ቀድሞ ብቻውን የሚበላ የለም። ያዚያ የመጣ እኮ ነው። ሰርጉም ክርስትናው አብሮ ለመብላት እኮ ነው የመጣው። ድሃ እንዳይኖር ነው። አያችሁ፣ ይሄ ሁሉ ምክንያት በመሆን እኮ እየበላ ነው የነበረው ሰው። በዛው ላይ ደግሞ እንዲያውም ክረምት ሲገባ ያላቸው ሰዎች ሰብሰብ አድርገው ያን ክረምት የሚያልፍበትን ይሰጡ የነበረበት ሀገር ነው። በዛን ጊዜ ይሄ ብቻ አይደለም። እስኪ እውነት ራስን ከመቻል አንፃር ቀድሞ ነው አሁን ራሷን የቻለች ኢትዮጵያ? ቀድሞ ነው። እንዴት አይተህ? በቀድሞ አይን አይተህ ነው ወይስ በአሁን አይተህ ከተባለ በቀድሞ ራሷን ትችላለች። ለምሳሌ ልብስ ማምረት በቀድሞ በኢትዮጵያ ውስጥ ነው የነበረው፣ አሁን የለም። ልብስ ማለት ነው ልብስ እንኳን ምክንያቱም ሸማኔ ስራ እዛው ነው። ልብስ በጥጥ ነው ይዘራል፣ ከዛው ላይ ይፈተላል። በቃ ራሳችን እንለብሳለን። ራሱ ለብሶ ፈትሎ የሚለብስ ህዝብ ነው የነበራት። አሁን ግን
ከሌላ ይመጣል። ያን የሚያሳድግ አይደለም። ስለዚህ ቀድሞ ከሌላ ምንም ይፈልግ አልነበረም ህዝቡ በጥቅሉ ስለሚኖረው፣ ስለሚበላው፣ ስለሚጠጣው፣ ስለሚለብሰው፣ ስለ ሁኔታው በሙሉ ማለት ነው። ችግር ቢኖርበት ችግሩ እንኳን ራሱ ነው የሚወጣ የነበረው እንጂ ከሌላ ለምኖ ተበድሮ አይደለም የሚኖር የነበረው ህዝቡ። ለዛ ነው ከጠላት ጋር መፋለም ይቻላል ህዝቡ ራሱ ማለት ነው። ለምን? ከውጭ ስለማይፈልግ። አሁን ኢትዮጵያ ያለችው እንዴት አይነት በሆነ ሁኔታ ነው? በጣም ብዙ ብድር የተጣለበት ያበደረን ሰው ሲያይ ሁሉ አንገት ቀለስ ብሎ እንደሚሄድ ሰው እኮ ነው ታውን አገሪቱ። የራሷን አቅም አላት። አሁን እውነት ሞራን አላት። ህዝብ እየመራሁ ነው ብላ ሞራን አላት። ስለዚህ በርካታው ረሃብተኛ ነው፣ በርካታው በረሃብ ምክንያት በሽተኛ ነው፣ በርካታው ሞራን የለውም፣ በርካታው የከሰረ ነው፣ በርካታው በሙሉ ከስነ ልቦና አንፃር የተጎዳ ነው። ሴተኛ ዳሪ ምኑ የምታዩት ነው። እንጀራ እንኳን መሸጥ አይገባም አይደል በኢትዮጵያ የነበረው። አሁን እኮ ሰው እኮ ገላውን ይሸጣል። ይሄ ነው አሁን በገጠር አሁን እንኳን ቀሬታ ትሩፋቱን ስንመለከት የገጠሩን ህዝብ ገጠር ሄደ በልተህ ልክፈል ብትል ይጣላል። በነፃ ነው የምትበላው። ከተማ መተህ ጥቂት ቀምሰህ ግን ያው ይሄ እድገትም ነው ልንል እንችል ይሆናል። እንደ ኢትዮጵያ ግን እንደዛ ብንኖር አይሻልም ነበር? እኔም እያበላሁ ስም እያበላ ቢኖር እንዴት ነበር? አሁን ግን የሚቀማኝ የሚሰጥ የለም። ልዩነት ምንድነው? ቀድሞ ውጭ የሚያደርቅ አይሰረቅም። አሁን ግን ውስጥ እንኳን ቤት ተሰብሮ የሚሰረቅበት ዘመን ነው። ስለዚህ እድገቱን በዚህ ከለካ ነው ብዬ ነው። ስለዚህ ቀድሞ የነበረው በእውነተኛ ሰብዕና ላይ ያተኮረ ነው። ገጠር ስንል ትሩፋቶች አሉ። እነዚህ በሙሉ ማለት አሉ። በጣም ለሰው ስነ ልቦና የሚያስቡ ሰብዕናን የሚያከብሩ አሉ። ሌላም ካየነው በተመሳሳይ ሀፊረ ገጽ የሚባል ነበር። አሁን የለም። ምን ማለት ነው? ሀፊረ ገጽ ሰው አይቶ መፍራት ማክበር የሚባለው ነገር የለም። ድፍረት ይበዛበታል። ሰውን መናቅ ማዋረድ ይበዛበታል። ስለዚህ ሁሉ ይጠፋ ማለት ነው። ስለዚህ ቀድሞ በሀብትም ደረጃ ስንመለከት ራሱን የቻለ ህዝብ ነው የነበራት። ከሌላ የሚፈልግ ህዝብ አልነበረም። አሁን ግን ያው በእርዳታ ነው የሚኖረው ህዝብ። ገበሬው እንኳን እንዳያርስ እየተደረገ ነው ያለው። እርዳታ ስለምድብት እየተበላሸ ነው ያለው። ስለዚህ በእርዳታ እንቀጥላለን። ነገር ደረጃ አካላት አይቆጣጠሩ ነው። ራሳችንን እንደግ ብለን እኮ አይፈቅዳሉ፣ አይፈቅዱም። ስለዚህ በእንደዚህ አይነት ውጥንቅጥ ውስጥ ነው ያለነው። አሁን ይሄን እድገት ካልነው ይሄን ልማት ካልነው እንግዲህ የፕላኑ መዟዟር ካልሆነ ነው የሚሆነው እያስባለሁ። እና ቤተክርስቲያን ይዛ በነበረችበት እንዴት ነበረች ኢትዮጵያ ሲባል በራሷ የምትተማመን ሀገር ነበረች። እንደዛ ነው። ጠላትም ሲመጣ እንደ ሌሎች ሀገራት እኮ ያልተንበረከከችው እኮ ለዛ ነው። እንዲህ ብንል እንደዚህ ይነሱናል ብላ የምታስብ አልነበረም። ለዛ ነው በራሱ የሚኖር ህዝብ ራሱ ይሰራል፣ ራሱ ያመርታል፣ ራሱ ይበላል፣ ራሱ ያበላል፣ ራሱ ይፈትላል፣ ራሱ ይለብሳል፣ ራሱ ይኖራል። ማረሻውንም ከራሱ ዘሩንም ከራሱ በቃለህ። እና እንደዛ ነው ኢትዮጵያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያ ነፍስ ናት እንዳሉኝ ደግሞ ኢትዮጵያ እኮ አሁን የዘረዘሯት አይነት እንዲህ ነበረች። ጾም የሚታደርባት ሀገር አልነበረችም። ቤት መከራየት አልነበረም። ቤት የሌለው ኢትዮጵያዊም አልነበረም እያሉ በፊት ዕቃ ውጪ አድሮ አይሰረቅም፣ አሁን ቤት ተሰብሮ እያሉ የጠቀሱልኝ አይነት ኢትዮጵያ ጊዜውንስ ዋጅታለች ወይ? አሁን ቤተክርስቲያን ለኦርቶዶክስ ቤተክርስቲያን ለኢትዮጵያ ነብስ ከሆነች ነብስነቷ ጊዜውን ዋጅቷል፣ ዘምኗን ወለይ ኢትዮጵያስ በቀደመው ጊዜ ብቻ በድሮ በሬ እያረሱ መኖርስ አይሆንም ወይ ነው ጥያቄ። በጣም ጥሩ ነው። አሁን መሰራ ልትሰራ በምታስብበት ሰዓት አይደለ እንደ ማነቆ የተፈጠረባት? ቀድሞ እየሰራች መጣች፣ መካከል ላይ ማነቆ ተፈጠረ። ምን የሚል ሃይማኖት አደንዛዥ ዕፅ ነው። ቤተክርስቲያን ናት ሀገርን የገደለች። ምናሳድጋችሁ እሷን ስታጠፉ ነው ተባለ። ስለዚህ አገር የሚያድግ ከሆነ ቤተክርስቲያን ተጥፋ ተባለ፣ ተወሰነ። አሁን እኮ አልጠፋ ብላ ነው እንጂ እኮ እንድጠፋ የተፈረደባት እኮ ናት ቤተክርስቲያን። የምትኖረው እኮ እንዲሁ ስለማጠፋ በቃሉ ስለምትጸና ነው እንጂ እኮ እንደ ሀገር እኮ እንድትኖር አይፈለግም። ይሄን ስንል ግን አድራጊዎችም ስለሚያውቁት ማለት ነው እንጂ እንድትኖር አይፈለግም። በተለያዩ ሰነዶች ሁሉ እሷ ናት የምትወቀስ፣ በተለያዩ ቻናሎች ሁሉ የምትወቀስ ናት። ለሰው ክብር በሰጠች ሀገር ባሳደገች ነፃነትን ባወረሰች ያው ባጎረስኩ ተነከስኩ የሚለው በእሷ ላይ እንደደረሰበት ዘይሴስ የክሊ አንሳ አሰኮናሁ ላይ በመዝሙረኛው ዳዊት ላይ ስለ ክርስቶስ የተነገረ ትንቢት አለ። እሱ ለቤተክርስቲያንም ይፈጸማል። ምግቤን የሚበላው እሱ ተረከዙን በእኔ ላይ አነሳ እንደተባለ፣ ስለዚህ የህይወት ምግብን የምትሰጥ ቤተክርስቲያን አሁን
በብዙ ጠላት ተከባ ትገኛለች። ስለዚህ አሁን መዘመንና ዘመኑን ዋሽታ ለማስተዋወቅ ሀገርን ለማሳደግማ እድሉ የላትም። አሁን የለም፣ ተቆለመመ። ያኔ መሪዎችን የምትገስጽበት ዘመን አለፈ። ያኔ አመራሮችን እንዲህ ነው ብላ ስለ ተጠሪነታቸውን ለእግዚአብሔር እንደሆነ የምታሳውቅበት ዘመን እኮ አለፈ። የለም። ስለዚህ ያ በሌለበት አሁን ምን ልትል ትችላለች? ራሷንም እንኳን ለመቋቋም ከባድ ሁኔታ ላይ ናት ማለት ነው። ቀድሞ እኮ አይደለም በሀገር ውስጥ የሚያጠፉትን ይቅርና ከውጭ መተው እንኳን የሚያጠፉትን ሰዎች ገስጸው ነፍሳቸውን ለሞት የሰጡ ሰዎች እንደነ አቡነ ጴጥሮስ የመሰሉትን እኮ ነው ያገኘ። ሀገር እኮ አስከብረዋል። ለዛ ነው። ስለዚህ ይህን እድል የምታገኝበት አይደለም። ከ50 ከ60 ዓመታት በፊት ነበር ጥቂት ስራ ለመስራት እንኳን የምትችለው አቅም ይነበራል። ከዛ በኋላ ወደ ዋናው 21ኛው ክፍለ ዘመን ላይ ያለውን ሁኔታ ዋጅታ ለመስራት ካላት ሁኔታ አንፃር በጣም ብዙ ድካም ይፈትናታል። ሌላ ምክንያታዊ ጥያቄ ብዙ ጊዜ ሲነሳም አንዳንድ ወጣቶች ተምሬያለሁ፣ ዲግሪ ያለኝ 2 ለዛውም ማስተርሴን እየሰራሁ ነው፣ ስራ ግን የለም እየራበኝ ነው ሲሉ ሰማለሁ። 2 ዲግሪ ይዘህ ማስተርስህን እየተምረህ ተምሬያለሁም እያልከኝ ዲግሪውን ሰርቲፊኬቱንም ይዘህ ስራ አጣሁ እያልከኝ ከሆነ አልተማርክም ማለት ነው እላለሁ። በእርግጥ የቅብጠት ይመስላል ሐሳቡ የኔ። ግን መማር በራሱ ስራ ማግኘት አይደለም ወይ? ራስን የሆነ ሰው የሆነ ድርጅት ና ተላላከኝ ብሎ ለመጥራት እንዲጠራህና እንዲቀጥርህ ሰርቲፊኬት ይዘህ ለምን ትዞራለህ? ተምረሃል። ስለዚህ የተማርከው ትምህርት አንተን ማስተዳደር ላንተ ስራ እንዲያውም ለሌላ መትረፍ ካልቻለ አልተማርክም ወይም አልተማርሽም ማለት ነው ብዬ አንዳንድ ጊዜ እሞግታለሁ። ብዙ ሚሉኝ አሉ። ቤተክርስቲያን ደግሞ አሁን ይሄን ሁሉ ነበረች እያሉኝ አሁን ግን ደግሞ መስራት አትችልም ካሉኝ ያ የነበረ አቅሟን ተጠቅማ የሚመጣባትንም ችግር ማለፍ የሚያስችላት ካልነበረ የነበራት ቦታ መጀመሪያም የትም አልነበረች ማለት ነው። በቦታው አንድ ሰው የመጣበትን የሚወረወርበትንም ድንጋይ እየቀለቡ ማለፍ አይደለም ወይ ችሎታ? አግኝተውኛል ሐሳቤ እሱ ላይ ሐሳብ ውስጥ አሁን አንድ ተማሪ ተምሮ ስራ ማግኘት ወይም ራሱ ስራ መፍጠር ካልቻለ አልተማረም ማለት ነው። በዚህ አምሳል ደግሞ ቤተክርስቲያን ቀድሞ እንዲህ አይነት ቦታ ከነበራት አሁን ላይ ደግሞ ይሄንን ስራ እንዳትሰራ የሚከለክላት ነገር ካለ ቀድሞ አልነበረችም ወይም አልሰራችም ማለት አያስብልም ወይ ነው? አያስብልም። ምክንያቱም የዘመኖች መለዋወጥ የጊዜያት መቀያየር ራሱን ችሎ በእያንዳንዱ በሚሰራው ሰው ላይ ተጽዕኖ የሚፈጥር ነው። የጊዜዎቹንና የዘመኖቹን መለዋወጥም ዲፌንድ ሊያደርግ የሚችል ሊቋቋም የሚችል የውስጥም የውጭም አቅም ይዞ መቀጠል አይደለም ወይ ጀግንነትና ዕውቀት ችሎታ ነው። ይሄ በጣም ጥሩ። ይሄንንማ ቀድም አውርተናል። አስተዳደር ላይ ያለው ድክመት ነው። በተለያየ ወደ ግል ሐሳብ ስሜታቸውን የሚነዱ ሰዎች ሲይዙ ነው ያን ጊዜ ወደፊት የሚቀጥለውን አቅሟን ይደፍናሉ። እንደዚህ አይነት ሰዎች እንዳይመጡ ማድረግስ አይደለም አንዱ ትልቁ ጀግንነት ማለት? አዎ እንደዚህ አይነት ሰዎች እንዳይመጡ ማድረግ ብቻ አይደለም እኮ አይደለም፣ እነሱንም ችሎ መኖርም ነው። አንዱ እኮ የመኖር አቅም የሚባለው እኮ ያንንም ችለህ መኖር አለመታመም ብቻ አይደለም። ታመህ ራሱ ያን ህመም መሸከምና አለመሸከም ራሱ ልዩነት አለው። ስለዚህ አንድ ጎበዝ አለ ማለት እኮ ህመም አይገጥመው ማለት አይደለም። ያ ለምሳሌ አንድ በጣም ሯጭ ወይም ደግሞ ጎበዝ የሆነ ሰው አንድ ቀን ታመመ ማለት የሰው አይሮጥም ነበር ማለት ይቻላል? የሰው እኮ ሯጭ ነው፣ ግን በሆነ በህመም ምክንያት ግን ተያዘ በሆነ ጊዜ። ስለዚህ በተፈጥሮ የሚገደብ ህግ የሚገድበው ሰው አይነት ስርዓትና አቅም ነው ያላት ማለት ነው ቤተክርስቲያን። ቤተክርስቲያን እኮ በሰዎች አለ። ነገር ግን ያንን በሽታ የሚቋቋምበት በውስጥ ኃይል አለው አይደል? ያ ሰው በዛ እሷም ይህንን ሁሉ የዘመን በሽታ የምትቋቋምበት ኃይሏ እንዳለ ነው አሁን ተሸክማ ያለችው። ይህን የተሸከመችው እኮ እሷ ሆነ እንጂ ሌላ እኮ አይሸከሙም ነበር። ይሄንም ጭምር ማለት ነው። ዓለም እኮ ነው እሷ ላይ ያለው ዓለም ነው። ይሄ አቅም ነው። ይሄን ራሱ እኮ ለእሷ ጉልበቷ ነው። ይሄን ተሸክማ መኖሯ፣ ይሄን ያለ ህዝብ ይዛ መኖሯ አሁንም ቢሆን እንደ ዓለም አቀፍ ጭምር ማለት ነው። ኢትዮጵያ ብቻ ሳይሆን የዓለም ቤተክርስቲያናት ይሄ በኦርቶዶክስ ያሉ አሃት ቤተክርስቲያናት ምንላቸውም በጣም ፈተና ይደርስባቸዋል እኮ። ሌላ ቤተ እምነት እኮ እንደዚህ አይነት ፈተና ገጥሞትም አያውቅም የለም። አሁን ሌሎችም እኛም ተፈተና ሊሉ ይችላሉ። እሾህ የወጋውና ጥይት የመታው በጣም የተለያዩ ናቸው። እሾህ የወጋው እና ጥይት የመታው ጋር እኩል አይደለም። እና ሌሎቹ እንደው እሾህ ያለ ነው የሚወጉት። እሷ ግን ሁሌ በጥይት መደብደብ አይነት ነው የምትደበደበው። ያም ሆና ግን ይሄን ተሸክማ ትኖራለች።
ስለዚህ መጽሐፉም የሚለው እኮ ነፋስ ነፈሰ ነው የሚለው፣ ጎርፉም ጎረፈ ነው የሚለው፣ ዝናቡም ዘነበ ይልና ያን ቤት ገፉት ነው የሚለው። አልተገፋችም አይደለም ቤተክርስቲያን ተገፍታለች ነው። አለመውደቋ ግን አሁንም ተሸክማለች ነው። ስለዚህ አልወደቀችም። አሁንም ደግሞ እንደገና ኃይሏን አጠራቅማ ግን የምትሰራበት ስራ ግን አላት፣ አይቆምም። ይሄን ስራዋ የሚያስቆም የለም። በጣም ብዙ ለፍተዋል። በጣም ብዙ በውስጥ ስራ ስር በፍጹም ማለት ነው። ነገር ግን ሊጡላት እንደማይችሉ ግን አረጋግጧል መጽሐፍ ቅዱስ። ስለዚህ የሲኦል ደጆች አይችሏትም ተብሎ መናገሩ አትገፋም ማለት አይደለም፣ አትፈተንም ማለት አይደለም። አሁን በፈተና በበሽታዋ ሰዓት ነው እያወራን ያለነው እኛ። ስለዚህ ያን ጊዜ የነበራት አቅም አሁን ይሄን ፈተና እንዳይገጥማት ማድረግ አትችልም ወይ የሚለው ነገር አይሆንም። ፈተና እንዳይገጥማት አይደለም የምትሆነው፣ ፈተናዋን የምትወጣ ነው የምትሆነው። ለዛ ነው ተኝቶ ሳለ ጠላት መጥቶ እንክርዳድ ዘራ ይላል እኮ። ስለዚህ ገበሬው አላረሰም ይባላል። እንክርዳድ ስለተዘራ ተዘርቶ በቃ ስንዴ ነበር የዘራው ገበሬው፣ ጠላት ደግሞ ሌሊት መጥቶ ዘርቶ ይሄዳል። ከዛ በኋላ አብሮ እያደጉ ነው፣ አብሮ ይደጉ አለ። ያ ቤተክርስቲያን አብሮ የሚያድጉትን አሁን መንቀል አትችልም። ምክንያቱም በቃ አብሮ ያድጋሉ፣ የሚለይበት ጊዜ ያለ ይለያሉ። ስለዚህ ቤተክርስቲያንም ቀድሞ የነበራት ኃይሏን አሁንም የተሸከመው ነው ይሄን ሁሉ። ምክንያቱም አሁን ይኸው ጥምቀት ሲወጣ እኮ ዓለም የሚደመመው እኮ ያን የነበረው ጸኖናፊ ኃይል ነው። በመስቀልም በተመሳሳይ በሰብናዊ ሞራልም ጭምር አሁን ህዝቧን ገንብታ እኮ ነው እስካሁን የጠበቀች እንጂ እንደዚህ ይሄን ያለ ዓመታትን መከራ ስትቀበል ታዲያ አንድ ሰው መቼ እሷ አጠገብ ይሆን ነበር? ማን ይሆናል? አይሆንም ነበር። እና የዛ ኃይል ነው አሁንም ይሄንንም ተሸክማ እንድትኖር የሚያደርገው ያለ ነው። በሰማይ እግዚአብሔርን ያክል አምላክ የተደገፈች በምድር ደግሞ እንደናንተ አይነት ሊቃውንትና ይሄ ሁሉ ታሪክ አለኝ የምትል ቤተክርስቲያን አሁን እንዲህ እየሆንኩ ነው እያለች ስታለቃቅስ ሳይ ለምን የሚል ጥያቄ ብዙ ጊዜ ስለሚጫርብኝ ነው። ሲምባ አስጎብኝና የጉዞ ወኪል ወደ ቱርክና አርሜኒያ ልዩ ጉብኝት አዘጋጅቶ ቀኑንም ዋጋውንም ቆርጧል። ከግንቦት 19 እስከ 30 ዓመተ ምህረቱ በእኛ ነው። ቱርክ ላይ እመብርሃን እነኋት እናትህ ከተባለው ከቅዱስ ዮሐንስ ጋር 15 ዓመታት የቆየችበትን ቤት ቅዱስ ጳውሎስ ምርጡ ዕቃ በኤፌሶን የአሁኑ መስጊድ የያኔዋ ቤተክርስቲያን ሀጊያ ሶፊያና ሌሎች ቅዱሳት ስፍራዎችን አየት ጎብኘት አድርገን ከነበረከታችን ወደ አርሜኒያ ቅድስት አርሴማ ሰማዕትነት የተቀበለችበት አጽሟም ያረፈበትን ገዳም እየተሳለምንና ሌሎች ቅዱሳት ስፍራዎችን ለ5 ቀናት እንጎበኛለን። ለሾፒንግ በሉት ለሸመታ በኢስታንቡል ይችላሉ። ኪሶን ይጭነቀው። ለበለጠ መረጃ ቦሌ ሴንቸሪ ታወር 11ኛ ወለል ላይ በቀጭኑ ሽቦ ከቀለሎ 0116 62 29 22 ወይም 0988 38 38 38 0953 44 40 ከዘወትር አጋሩ ከኢትዮጵያ አየር መንገድ ጋር ሲምባ አስጎብኝና የጉዞ ወኪል ታዛዥ ልጆ። ይሄ ሁሉ ታሪክ አለኝ የምትል ቤተክርስቲያን አሁን እንዲህ እየሆንኩ ነው እያለች ስታለቃቅስ ሳይ ለምን የሚል ጥያቄ ብዙ ጊዜ ስለሚጫርብኝ ነው። መልካም እሱ እኮ ነው። አዎ እግዚአብሔር የሱ የሆኑት እንዳይፈተኑ እኮ ያደርግ፣ እንዲፈተኑ ነው የሚያደርግ። አሁን እግዚአብሔርን ይዞ እንዴት ይፈተናል ሰው አይደለም ማለት እንዴት ይወድቃል ነው መሆን የነበረበት። መፈተን ግድ ነው። ግን እግዚአብሔርን ይዞ የወደቀ ግን የለም፣ እግዚአብሔርን ይዞ ያልተፈተነ ግን የለም። ይሄ እኮ ነው። አሁን እግዚአብሔር እኮ እኛ እንዳንፈተን አይደለም የሚያደርገው፣ ፈተናውን እንድናልፍ ነው። ለዛ ነው ወደ ፈተና አታግባን የሚለው ቃል እኮ አትፈትነን ማለት አይደለም እኮ። ወደ ፈተና ማለት ተፈትነን እንዳንወድቅ ነው። እና ተፈትኖ መውደቅ ነው፣ ተፈትኖ መውደቅ ነው እንጂ እግዚአብሔር ከኛ ጋር አይደለም የሚያስብለው መፈተን አይደለም። እንዲያውም በመጽሐፍ ቅዱስ እኮ እንዲህ ብሏል፣ በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ስለዚህ አይዟችሁ የሚል ቃል አለን። አሁንም ያ ድምጽ እስካሁን እኛ ጋር አለ። 10 አላውያን ነገስታት መናፍቃን ጳጳሳት ቢጎርፉ እንኳን አይዟችሁ የሚለው ቃል አሁንም ያበረታናል። ያ የክርስቶስ ቃል ነው ማለት ነው። ስለዚህ ነው እግዚአብሔርን ያህል አምላክ በምድር ላይ ደግሞ ምን ያመሰሉ ሊቃውንትን ይዛ ቤተክርስቲያን መፈተን ያለበት። ተፈትራ ስታልፍ ነው ትክክለኛ ወርቅነቷም የሚታወቀው እንጂ እንዲሁ ዝም ብላ የምትቀጥል ከሆነች የገንዘብና የቢዝነስ ዓለም ሆና ነው የምትቀረው። ምድራዊ ተቋም ነው የምትሆነው። እንደዛ ከሆነ እዚያው ምድራዊ ተቋማት መቋቋም የማይችሉትን ስትቋቋም ያ ጊዜ ነው ሰማያዊ ኃይል በውስጧ እንዳለ የምናውቀው። ይሄን ሁሉ ማለት ነው በዚህ እሳቱ፣ በዚህ ውሸቱ፣ በዚህ ተርክቱን፣ በዚህ ማዕበሉን፣ ተኩሱን፣ በዚህ ምኑን ሁሉ በሷ ላይ ሲያነጣጥር ስድቡን፣ ነቀፋውን በሙሉ ተሸክማ። እንደዛ ነው ክርስቶስ እኮ እንደዛ ነው ያደረገው። ስድቡን ተሸክሞ ነው የወጣ፣ መስቀሉን ተሸክሞ ነው የወጣ። ስለዚህ ቤተክርስቲያን መስቀሉን ተሸክማ ያለች ናት። የሚተፉባት አሉ፣ የሚገርፏት አሉ፣ የሚሰቅሏት አሉ፣ ቸንካሪ የሚመቷት አሉ። ልክ እንደ ራሷ እንደ ክርስቶስ ቤተክርስቲያን ይሄን ተሸክማ የምታልፍ ያለች። ስለዚህ ነው ከመከራ የሚሸሽ ከእግዚአብሔር ይሸሻል ነው የተባለ።
ስለዚህ ምእመናን መከራውን ተሸክመው የሚኖሩት እግዚአብሔርን ያለ አምላክ ይዘው ነው። የእግዚአብሔር የሆነ ያልተፈተነ የለም። ሐዋርያ ቅዱስ ጳውሎስም ለእግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል ብሎ ነው የገለጸው። ያ ማለት ግን አልተቆረጡም ማለት አይደለም። መቆረጥ በራሱ መቻል ነው። ያ መቆረጥ ድል መንሳት ነው። ምክንያቱም የዓለሙን ሐሳብ አልቀበልም ብዬ ከሞትኩ እኔ ዓለምን ድል ነስቼዋለሁ። በዓለም ሐሳብ መሸነፍ ነው መሸነፍ ማለት እንጂ ዓለምን ማሸነፍ አልቀበልም ብሎ መሞት በራሱ ድል መንሳት ነው። ቤተክርስቲያናችን ላይ ከመግደል የማሸነፍ ትርጉሙ በመገደል ነው የሚታወቀው። እንዲያውም ማለት ነው ለዛ ነው ድል ለነሳ በአባቴ ቀኝ እንደተቀመጥኩ እኔ ድል ነስቼ እሱም ድል ነስቷልና በቃ በእኔ ቀኝ መቀመጥ ነው ሰጠዋለሁ ማለት እኮ ነው። እና ድል ነሽ ናት ቤተክርስቲያን ሁሌም። ታዲያ በዚህ ተጋድሎ ሳለች ግን የሚወድቁ አይኖሩም ማለት ግን አይደለም። ጳጳስም ሆኖ የሚወድቅ ይኖራል፣ መነኩሴ ሆኖ የሚወድቅ ይኖራል፣ ቄስ ሆኖ ሰባኪ ሆኖ መምህር ሆኖ ምዕመን ሆኖ የሚወድቅ ይኖራል። በተጋድሎ መካከል ስለሆነ ያለ ነው። በዚህ ተጋድሎ መካከል ግን የሚጠራጠር ይኖራል። የጠላቶች ኃይል የበዛ ሲመስለው አይች ቤተክርስቲያን ብሎ ሚክድ ይኖራል። ይሄ ሁሉም ድንጋይ ለግንባታ ቢመጣም ሁሉም ግንባታ አይሆንም። ይሄ ታወቀ ነው። ተጠርቦ ማይሆን ሆኖ የሚወድቅ ድንጋይ አለ። ስለዚህ ይሄም ነው የአእምሮ አለመስተካከሉ ከቤተክርስቲያን አንድነት የሚያወጣው ሰው ይኖራል። ስለዚህ ነው ሁሉም ለግንባታ አይሆንም። ተፈንቅሎ የሚወድቅ ድንጋይ ይኖራል። ይሄ ታወቀ ነው። በቃ አልሆን ሲል ግንበኛው ያወጣው። እግዚአብሔር ግንበኛ ነው። እኛን ለቤተክርስቲያን ህይወት ይሰራል። ስለዚህ በዚህ ግንብነት የማይመቹና የሚጎረበጡ ሰዎች ካሉ ያወጣቸዋል። ይሄ የማይቀር ጉዳይ ነው። አሁን የጠቀሱልኝ ቤተክርስቲያን ያለችበትን ፈተና እንዳለ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለኢትዮጵያ ነብስ ናት እንዳሉኝ ሁሉ እዚህ ጋር ይችን የያዙልኝና ሁሉም የየራሱ ቤተ እምነት 1200 ያስቆጠረ በኢትዮጵያ ሌሎች ቤተ እምነቶችም አሉ። ሁሉም በየራሳቸው ተገፋን፣ ተቀጠቀጥን፣ መብት የለንም የሚሉ ናቸው አብዛኞቹ። ወደ ወንጌላውያኑ ወንጌል አማኝ የሚባሉት በፕሮቴስታንቱ ዓለም ያሉት በካቶሊክ እንኳን የተወሰነ መሰረቷም አውሮፓ ስለሆነ ያን ያክል እዚህ እንትኑ የለባትም። በእስልምናው አሉ። በራሷ ያለውን አይነት መገፋትና እንክርዳድ መብቀል አይነት ይሄ ሁሉ ፈተና በእኔ የደረሰውም በሌላ እምነት እየደረሰ ነው፣ የነሱም ግፍ ይቁም ብላ ታምናለች ቤተክርስቲያን። ማንኛውም እንዲገፋ አትፈልግም። ቤተክርስቲያን የምትሆነውም እንደዛ ስትል ነው። በነገራችን ላይ ሰው በሰውነቱ ሊከበር ለሚጋ የምታምናት ሌላ እምነት አለ ብላ አታምንም እንጂ ሌላ ቤተ እምነት ማለት ነው። ሰው ማለት አይደለም። እኔም ሰው ማለት አይደለም። ሰውን ሰው በሆነው ሁሉ ነገ ለሰው ሁሉ መልካምን አድርጉ የሚል ትምህርት እንዳላችሁ አውቃለሁ። በጉባኤያችሁ በአውደ ምሕረቱ ሰማለሁ እንደዛ ሲባል እንደምመን ስገኝ እንደ ተቋም ግን አሁን እርሾ እንደ ግልም ለኒቂያ ለዝክረ ኒቂያ እንደተጠሩም ቤተ ክህነት የሚባልም ቅዱስ ሲኖዶስም እንደሚባል እንዳለ የሌሎቹን ቤተ እምነቶች ስቃይ ሰቆቃ አለን የሚሉትን ትጋራለች። እንደ ሰብእናቸው ነው እሱ ነው የምታየው። ትክክለኛ እምነት ወይም ደግሞ ትክክለኛ ሃይማኖት ነው ብላ በመቀበል አይደለም። ሰዎች ናቸው እዛ ያሉት ብላ ግን ነገ ሊድኑ በሚችሉበት መንገድ ከፈለጉ የነጻ ፈቃዳቸውን ተከትለው እንዲሄዱ ግን ነጻነታቸውን ትሰጣለች። ግን ትክክለኛ እምነት አለ ግን አትልም። ለምንድን ነው የማትለው ከተባለ ሁሉን እውነት አጠቃላይ ይዛለች። ሁሉ እውነት ለሁሉም ሰው የምትሰጠው ህይወት በሷ በኩል በቃ አንድ አይነት ነው። አንድ እውነት እንዳለና የምታምነው ስለ አንድ ነገር የሚኖረን እምነት አንድ ስለ አንድ ነገር የሚኖረን እውነት አንድ ነው። ስለዚህ ሃይማኖት እውነት ነው። እውነት ደግሞ አንድ ነው፣ አንጻራዊ አይደለም። ስለዚህ ይህን እውነት ይዛ እስካለች ድረስ ለሌሎች ሰዎች ክብር ብትሰጥም እንኳን ሌላ ትክክለኛ እምነት አለ ብላ ታስተምር። ሰዎችን ግን ታከብራለች። ምክንያቱም ለሰዎች ያላት ቦታ ትልቅ ነው። አንዳንድ እንግዲህ በእምነታችን ውስጥም ሆነው ያን ያልተረዱ ሰዎች ሰውን ሊገፉ ይችላሉ፣ ሊያሸማቅቁም ይችላሉ፣ ሊሰዱም ይችላሉ። በተለያየ መንገድ ይሄ ሊኖር ይችላል። ይሄ መነጣጠቅ ማይቀር ስለሆነ ዓለም ላይ እስካለ ድረስ ሲሰደቡ አይቶ የሚሰድብ አለ፣ ሲገፉ አይቶ የሚገፋ ይኖራል። ያ ግድ ነው። በሰዎች ያለ ሁኔታ ነው። ይሄ አቅም ከማጣት አንፃር የሚፈጠሩ ክስተቶች ናቸው። በዓለም ላይ ግን ሰማይ ምድሩን የፈጠረ አንድ እግዚአብሔር እንዳለ የተገለጠላት እንደገና ደግሞ እግዚአብሔር ዓለምን ሊዋጅ ደግሞ ራሱን ሊያስተዋውቅ እንደመጣ የምታውቅ ራሷ ናት። ከዚህ ውጭ የሆነ አስተምህሮ አለ እውነተኛ አለ ብላ ግን አታምንም። ምክንያቱም ሁለት እውነት አለ ብላ ስለማታምን ይሄን እንደ ቤተክርስቲያን ትክክለኛ እምነት ነው የገሌ ብላ የምትቀበለው ነገር የለም። የሆኑ ሰዎች እንበል መስጊድ በመስራት ውስጥ ተሰራላችሁ አትሰርም ውስጥ የሆነ ነገር ቢፈጠርና
ቢሞቱ ቢቆስሉ ቢታሰሩ የሞቱበትን መንገድ ትታ ነው እያሉኝ ያለው። እንደ ሰው ግን መሞት መገደል የለባቸው መታሰር መፈናቀል ነው። እንደ ሰው ለሰው ክብር ትሰጣለች። ያ ነገር የኔን አላመኑም የኔን አልተከተሉም ብላ ምትገፋው የለም። ለዛም ነው አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነገስታት ዘመንም ሙስሊም ማህበረሰብ እንደተቀበለች እኮ ምናውቀው ለዛ እኮ እምነታቸው እኮ ከዚህ አንድ እንደሆነ ሆነ እኮ ታውቃለች። ያውቃሉ አይደል የነበሩ ክርስቲያኖች የሷ ውጤት ናቸው እነዛ ክርስቲያን ሆኖ መሪዎቹ ማለት ነው። ስለዚህ እነሱ እኮ የተቀበሉት በአክብሮት ነው። ያ ማለት ለሰው ያላቸው ክብር ከመጽሐፍ ቅዱስ የተነገራቸውን ነው የሰሙት ያደረጉትና ማሳያም ይሆን ነው። ይሄ በጣም ይገርማል። በዓላት ሲመጡ የአውደ ዓመት ድባብ ሰፈሩን ሲያውድ የቤትዎ ደወል ከጮኸ በሮ ከተንኳኳ ስጦታው ደርሷል ማለት ነው። ለስጦታ.com ከሀገር ከቀያቸው የራቁ ወዳጅ ዘመዳቸውን የናፈቁ ፍቅራቸውን በስጦታ ለመግለጽ ከዘየዱ ካሉበት የዓለም ክፍል ሆነው በተመቻቸው አማራጭ ለስጦታ.comን ይጎበኛሉ። የወደዱትን የበዓል ጥቅል መርጠው ለሚወዷቸው ያዛሉ። ያኔውኑ ፍቅራቸውንና ስጦታቸውን ይዘን በዓሉን ለማድመቅ ወዳጆቻቸውን እንጎበኛለን። ይዘዙን። ስጦታውን አድርሰን ሳቅና ደስታቸውን ቀርጸን ለእርሶም እናጋራውታለን። ለስጦታ ትክክለኛው ቦታ ለስጦታ.com። አሁን ሶስት ጉዳዮችን ደግሞ በተለየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እስካሁን የቆየ ነው። ወደ ሀገርም ወደ ህዝብም ወደ ታሪክም ሄድ መጣ ያለ ነው። ውስን ወደ ሆነው እርሶ መምህር ሆነው በወለ ነቃ ህይወት የጉባኤ ቤትም የሚያስተምሩት ወደፊትም ደግሞ ከዛ የሚወጡ ወደ ቤተክርስቲያን ገብተው የሚመሩበት ተቋም አለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። በሷ ውስጥ ደግሞ ሶስት መዋቅሮች ወይም ሰዎች አሉ። መነኮሳት፣ ሊቃውንት፣ ምእመናን። እነሱን በተመለከተ በሰፋ ያለ ቆይታ ማድረግ እፈልጋለሁ፣ መጠየቅ እፈልጋለሁ። በሶስት ያው ኦርቶዶክሳውያን ነገር በሶስት ይጸናል ይላሉ። ስላሴን ሲያጠይቁ ነው እንደዚህ ሲባል እሰማለሁ። እዚህ ላይም ደግሞ ያነሳዋቸው በአጋጣሚ ሶስት ነው። አቃንታው ይንገሩኝ እኔ እንደዚሁም የሰማሁትን ስለሆነ ሊቃውንት፣ መነኮሳት፣ ምእመናን። በመጀመሪያ በቤተክርስቲያን መዋቅር ከላይ ወደ ታች እንዴት ነው የሚጠሩት? ሊቃውንት ነው የሚቀድሙት፣ መነኮሳት ነው፣ ምእመናን ያው መቼም ሶስተኛው እንዳሉ ገምታለሁ። እነሱን ይነግሩኝና እነዚህ ደግሞ ለቤተክርስቲያን ምንድናቸው? ቅድም ቤተክርስቲያን ለሀገር ምንድናቸው ብለን የለ እነዚህ ሶስቱ ደግሞ ለቤት ነው ራሳቸው ቤተክርስቲያን እሱን ይንገሩኝ። ጥበበኛው ሰሎሞን በሶስት